ስለዚህ ሸይኹል ኢስላም ኢብኑ ተይሚያ ሼካችሁ ነው? ሼክ ነው አይደለም? ኡመቴው ሼክ ካልሆነ አስቸጋሪ ስለሆነ ማለት ነው። ያንተ ሼክ ነው። ሐዲሳዊ መሰረት ያላቸው ነገሮች እንቀበላለን። ስለዚህ ግለሰብ ነው ይሳሃታል፣ የተሳሃታቸውን ነገሮች አንቀበልም። ውዶቼ በደቂቃ ውስጥ ይሄ ልጅ እምነቱን እንዴት እንደሚክድ ላሳያችሁ። ሰውነቱን እዛ ይጣል። እሺ ላውራ አንዴ አሶሩኛ። እሺ ከእስልምና ይወጣል አትሉም፣ ግን አንገቱን ቆርጣችሁ ትጥላላችሁ። መረጋገጥ አለበት። አንገት ይቆረጣል የሚለው አስተሳሰብ እንደ አስተሳሰብ ልክ ነው ብዬ አላምንም። ግን አላህ ከአርሽ በላይ ነው የሚለውን መካድ ግን ኸጣዕ ነው፣ ወንጀል። ሸይኹል ኢስላም ኢብኑ ተይሚያ ተሳስቷል በልና እንዴ ተናገር። ደቂቃ ትብላብህ። ቀጥል። 2 ደቂቃ ሰጥቻለሁ። በአጭሩ ልመልስልህና ቁርአን አርረሕማኑ አለል አርሽ ኢስተዋ ይላል። አንገታቸው ተቆርጦ ቆሻሻ ውስጥ ይጣሉ የሚለውን ሸፋፍኖ ሊያልፍ ማለት ነው። ዋብያ ማለት ያው እንደዚህ ገዝቴ ላስቀምጬ ውሸታቸውን ድራማቸውን እኔ ከምናገረው ይልቅ እንድትማሩበት ነው ማደርጋቸው። ሰላም እፎይ፣ እንዴት ነህ? ሰላም ነው? እንዴት ነህ ጀማል? አለ እንዴት ነህ? አለን። ተረጋጉ። ለማንኛውም ተረጋጉ። ኧረ ቸኮልን፣ ተረጋግተናል። አይ በጣም ቸኩላችኋል። ተረጋጉ። ሁሉም ነገር እኮ ይደረስበታል። ይህ አርሰናል ለማንቸስተር አይደለም። አንድን ለመጣል አንድን ለማንሳት ሳይሆን ሰከን ባለመልኩ ፖይንት ይዛችሁ ሰው አስገብታችሁ ብትያዩት ስዌል። ግን አንድን ለመጣል አንዱን ለማንሳት ነገር መውራቱ አሪፍ ነው ብዬ አላስብም። በመጀመሪያ ሚዲያችሁ ፊታዊ ይሁን። እሺ ፊታዊ ነው፣ ፊታዊ አድርጉት። ቆይ እስልምናን እየተናገርክ ደግሞ ክርስትና ላይ ሲጠየቅ ጥያቄ በትክክል መመለስ ነው እንጂ አንተ ክርስትና ሲጠየቅ እስልምናን ለማጋባት የምትጠቀመው ነገር ጥሩ አይደለም። ክርስትናም እስልምናም ሃይማኖት ነው። ሰው የፈለገውን መከተል ይችላል። ግን እንደዚህ ደግሞ ግሩፕ ላይ ውይይት ሲደረግ እንደዚህ አይደለም። አሁን ምሳሌ ነው ጥያቄ ስጠይቅ አንተ የምታመጣው ምንድነው? መሐመድ እንደዚህ ብሏል፣ አላህ እንደዚህ ብሏል ከማለት መጀመሪያ ለክርስትና መልስ መስጠት፣ ከዛ በኋላ ደግሞ ቆይ አጫርሰኝ። ምሳሌ ምንድን ነው የምታለቅሰው? ኧረ እኔ አላለቅስም። ለምን አለቅሳለሁ? እኔ አላለቅስም። አዳምጥ። አጫርሰኝ። አቂዳ ምንድን ነው? አጫርሰኝ መጀመሪያ። አቂዳህ ምንድን ነው? መጀመሪያ ልጨርስ አልኩህ እኮ። ጥያቄ ካለ ትጠይቃለህ። አሁን ቶፒኩ ላይ ገባ። ቆይ ምሳሌ ክርስትናን እኔ ስጠይቅህ ፕሊስ ጀማል፣ ክርስትናን ስጠይቅህ እንደዚህ ትለኛለህ፣ እንደዚህ ምናምን ጥያቄ ካለ ትጠይቃለህ። ችግር የለውም። በንዝስር እያወዳደርክ ያለኸው አላህን ኢሳንና አላህን ነው የምታወዳድረው። ለእኛ ነቢይ ማለት እኮ ነቢይ ፈጣሪ ነው፣ አላህ አይደለም። ገባ? ፕሊስ አላህ ማለት ለእኔ ደግሞ ጣዖት ነው። እንደውም አላወዳደረውም። ጣዖት ስለሆነ ከኢየሱስ ጋር አላህን አላወዳደርም። ኢሳና አላህ ሊወዳደሩ ይችላሉ። የአንተ ኢሳና አላህ እና ስለ ኢሳ ስጠይቅ እኮ ወሰልማምን ነው የምታወራው። ምን አገናኘው? እሱ የእኛ ፈጣሪያችን አላህ ነው። መሐመድ ግን ሜሴንጀራችን ነው። ምንድን ነው የምታወራው? ጥያቄ ካለ ትጠይቃለህ። ምንም ሳላወዳደር እሺ ልጠይቅህ። መልስ አለ። አሁን ስለ ክርስትና ትጠይቃለህ። ቶፒኩ ላይ ግባ። ቅድሚያ የምን ቶፒክ ነው? ኦኬ አቂዳህ ምንድን ነው? የምን አቂዳ የምትከተለው? አሁን እኮ ያወጣው ነገር እኛን እኮ ከኛ ከሙስሊሞች ከእስልምና የሚያወጣ ነገር አይደለም። አሁን ሰለፊና ሱፊ በሚለው ነገር ነው እያወራህ ያለው። እሱ ደግሞ ከእስልምና ያስወጣም። ጎበዝ። አንድ የሚት አድርገው እስኪ። ምን ብያችሁ ነበር ቅድም? በደንብ አስተውሉ። እዚህ ገስት ላይ ሲመጡ ከእስልምና ያስወጣም ብለው ይፎግራሉ ብያችሁ ነበራል። ዘሆል 600 ሺህ ተከታይ ያለው የተለቀቀውን ኮመንት አሳየዋችሁ። የተኛውም ነገር አሻዱ አላ ኢላሀ ኢላ አዳምጥ። እኛ ጋር ሲመጡ እችን ነገር ዋብዮቹ ይጠቀሙ። ቆይ አዳምጥ። ሐዲስ ነው አመጣልሃለሁ ከእስልምና እንደሚያወጣ አይደለም። በብዙ አያ ተለያይተህ በአንዷ አያ ከተለያየህ ከእስልምና ትወጣለህ የሚል ከቁርአንም ከሐዲስም ሰጣለሁ። ተረጋጋ። በደንብ አስተውሉ። እዚህ ሲመጡ አንድ ነን ይላሉ። የሚሉበት ምክንያት ደግሞ ምንድነው ብያችኋለሁ? ፖለቲካ ነው። ኮመንቱን እንዳለ አሳይተናችኋል አይደለ? ዘሆል ሻዳ መያዝ አለበት ወጥቷል ነው። አንድ በሉ። ቆይ ፕሊስ ተረጋጋ። ኢብን ኩዘይማን አሳየናችሁ። ኢብን ኩዘይማ ማለት እንግዲህ የሊቆች ሊቅ የሼኮች ሼክ የኢማሞች ኢማም ነው። አዳምጥ ፕሊስ። አንድ በሉ። ሁለተኛ ሼኩል ኢስላም ማለት ኢብኑ ተይሚያ የሙስሊሞች ሁሉ ሼክ የሚባለው ኢብኑ ተይሚያ ምን ይላል?
ይወጣሉ። ሁለተኛ ሼኩል መሐመድ አብድል ዋሃብ ስማቸው ራሱ ዋብያ የሚለው ከነሱ የመጣው እሱም ይወጣሉ ነው የሚለው። ዋና ዋና መስራቾቻቸው ይወጣሉ። አይወጣም የሚል ራሱ ያመጣልኝም ባይዘ እና እነሱ መሐመድን ይክዳሉ፣ አላህን ይክዳሉ። ኦኬ ይክዳሉ። እሱን ብቻ አምጣው። ይክዳሉ ወይ መሐመድ ረሱል አይደለም ይላሉ እነሱ ወይስ ፈጣሪ የለም ብለው ይክዳሉ? ፕሊስ አሁን መልስ። ይሄንን ኢብኑ ተይሚያ ተሳስቷል አልተሳሳተም? የሰው ልጅ የትም ቦታ ቢሆን ፍጹም አይደለም። የሰው ልጅ ሊሳሳት ይችላል። ገባ? አሁን ግን እነሱ በመሐመድ ከላመኑ ኦኬ ወይ አላህ አንድ አይደለም ካሉ ሊሆን ይችላል። ግን አንተ አሁን አዲስ ላይ አለ ሰሂህ አለ የተከራከሩበት ቦታ አለ። የሱም ቦታ ይዘህ እንደዚህ ነው እንደዚህ አታልቅስ። በአንድ አያ እንኳን ከተለያየ ከእስልምና እንደምወጣ እኔ ከቁርአንም ከሐዲስም ሰጥሃለሁ። አሁን ግን ቅድሚያ ዋና መስራቾችን ትጥላለህ፣ ከዛ ነብይህን አስጥልሃለሁ። በቁርአን አያ እንኳን ስለ ክርስትና አውራሽ ስለ ክርስትና ልጠይቅህ እኔ ስለ ኢሳ ልጠይቅህ መልስ አለ። ነብይህን ላስጥልህና ትጠይቃለህ። ምክንያቱም ነብይ ምን ብሏል? በቁርአን ላይ ከተለያየ ኢአማኝ ትሆናለህ ብሏል። መጀመሪያ ስለ ክርስትና አንዴ መሐመድ ሚውታር ኢብኑ ተይሚያ ተሳስቷል አልተሳሳተም? ዘሆል አሁን ሙፈሲሮችን አስጥየህ ነብይህን አስጥልሃለሁ፣ አላህን አስጥልሃለሁ። ኢብኑ ተይሚያ ተሳስቷል አልተሳሳተም? ኢአማኝ ይሆናሉ፣ አላህ ከአርሽ በላይ አይደለም በዛት የሚሉ ካሉ ይወጣሉ ከእስልምና ብሏል። ተሳስቷል አልተሳሳተም? ኢብኑ ተይሚያ እነኚህ ሰዎች አንገታቸው ተቆርጦ ቱቦ ውስጥ ቆሻሻ ውስጥ መጣል አለባቸው ብሏል። የአንተ ሼኹል ኢስላም የምትለው የሙስሊሞች ሼክ የምትለው ሼኹል ኢስላም ኢብኑ ተይሚያ ይወጣሉ ብሏል። ኢብኑ ተይሚያ ተሳስቷል አልተሳሳተም? ምንድን ነው ያለው ኢብኑ ተይሚያ? አላህ ከአርሽ በላይ ነው ማይሉ ከሆነ ከእስልምና ይወጣሉ። እሱም ተሳስቷል አልተሳሳተም? አላህ ከአርሽ በላይ ነው አልተሳሳተም። ትክክል ነው። ስለዚህ ከእስልምና ይወጣሉ ማለት ነው። ከአርሽ በላይ ነው ማይሉ አይወጡም። ታዲያ ምኑን ነው ትክክል ነው የምትለኝ? ማለት አላህ ከአርሽ በላይ ነው ማይሉ ከሆነ ከእስልምና ይወጣሉ። ከአርሽ በላይ ነው፣ ከአርሽ በላይ ነው ማይሉ አይደለም ብለው የሚያምኑ እና ምን አልክ? በደንብ ተመካከሩ። የምን ምክር ነው? ተመካከሩና በደንብ መልስ። ከአርሽ በላይ አይደለም ብሎ የሚያምን ሰው ትክክል ነው አይደለም? ከአርሽ በላይ ነው አይደለም የሚል ትክክል ነው አይደለም? ከእስልምና አይወጣም። ኦኬ ማስረጃ ስጠኝ። አይወጣም አልኩ። አይወጣም። ከእስልምና ምንም የሚያወጣው ነገር የለም። ማስረጃ ስጠኝ። ለአንተ ማስረጃ ላቀርብልህ ነው። ግዴታ ነው። እኔ ይወጣል አንገቱንም ቆረጠው የሚል አቀረብኩልህ። አይወጣም ካልክ ማስረጃ አንተ። አይወጣም፣ በፍጹም አይወጣም። የአንተ ጎግል ላይ ሰርች የምታደርገውን አዲስ ተው። ጎግል ላይ ሰርች የምታደርገውን አዲስ ተው ነው። መጀመሪያ እኔ ስለ እስልምና ልታወራኝ መጀመሪያ ስለ ክርስትና አስተምረኝ። ስለ ክርስትና ስለ አንተ ሃይማኖት ልጠይቅህ መልስ ስጥ። ማስረጃው አለ? ማስረጃው ከሌለ ሚት ታደርጋለህ። ኦኬ ሙባረክ እንኳን ደህና መጣ። ወጣ እንደ ከፍ ሳደርገው ከአንዳንድ ጀማል አለ። ጀማል ማስረጃ ማምጣት የምችል ከሆነ መቀጠል ትችላለህ። አይደለም ከአርሽ በላይ አይደለም ብሎ የሚናገር ይቅርና አላህ የት እንዳለ አላቅም፣ ሰማይ ላይ ይሁን ምድር ላይ ይሁን አላቅም የሚል እንኳን ሙስሊም ይክዳል፣ ከሃዲ ይሆናል ብለው ተናግሯል እነዚህ ሰዎች። አንተ ማስረጃህን አምጣ መጀመሪያ እስኪ። ልክ እኛ ከፍተህ እንዳሳየን ማስረጃህን አምጣ። ክርስቲያኖች በደንብ እወቁ። በአምላካቸው ላይ እንደዚህ እንትን እያሉ በውስጥ ብላችሁ እሺ፣ ቆይ ይሄን ያገኘኸው በአዲስ ነው ወላ በቁርአን ነው? ንገረኝ። እሱ በአምላካቸው ላይ እንደዚህ እንትን እያሉ በውስጥ ሐዲስህ ላይ ያለ ኪታቦች አለ። በሁሉም ሰጣለሁ፣ ችግር የለውም። ከቁርአንህም ሰጣለሁ። ገና ግን እንዴት ማስተዋል እንዳለብኝ ለማቅ አስተዋለሁ ሁሉንም።
ያ ይሄኔ አሁን ይሄ ይገደል እንኳን ሞተ ብለው ከጻፉት ውስጥ ነው ኮሜንት ላይ ማለት ነው። ይሄኔ ሄዳችሁ ብታዩ አትናደዱ። ክርስቲያን ጨርሶ ወደ ሙስሊም ሲመጣ አትናደዱ። ወለና ክርስትናን አስተምሩ። በቃ አታልቅስ፣ አይዞህ። እስልምና ፖለቲካ ነው የምንላችሁ ክርስቲያኖች በደንብ አስተውሉ። እኛ መጀመሪያ ክርስትናን ተማር፣ አስተምር። አታልቅስ፣ በቃ በደንብ አስተውሉ ውዶቼ። እኛ ቅድም ምን አልኳቸው? የእኛ መምህራኖች በትንሽ ልዩነት እንኳን ከክርስቲያኖቹ እርስ በርስ ይወያያሉ። ከታድሶ ጋር ውይይት አለን፣ ከካቶሊክ ጋር ውይይት አለን፣ ከኢስተርን ኦርቶዶክስ ጋር እንኳን ሳይቀር ውይይት አለ፣ ከፕሮቴስታንት ከተለያዩ ዲኖሚኔሽኖች ጋር ውይይት አለ። በትንንሽ ልዩነቶች እንኳን እንወያያለን። ለምን? ከድነት ያስወጣላ። ዝም ብለህ አምላክ ላይ ተለያይተ ዝም ብለህ የምንለጥፍበት አይደለም። እነሱ ግን ለፖለቲካ ሲሉ ፊት ለፊት ላይ ምንም ልዩነት የለንም፣ ምንም አንድ ነን፣ አያስወጣም ከድነት። አምላክን ጣዖት እያተባባልክ ምን አንድ ነን። መጽሐፍቶቻቸው ግን ምንድን ነው የሚለው? ሹተው ቀንጥሰው እያለ መጽሐፉ። ለእናንተ ግን በደንብ በቃ እኛን ያልነውን መረጃችንን ብቻ መኑ። እኛን አትመኑን፣ የምንናገረውን እንኳን አትመኑ። መረጃ አስቀርበ የምናወራውን ግን ኪታቡን እመኑ። በቃ የምናቀርበውን እዩ። አሁን ስለ ክርስቶስ መልሳለ ወይ? ስለ ኢሳ አታልቅስ ወንድማችን፣ ሶፍት ስለሌለ ስለ ክርስትና ደግሞ ካላስተማርክ ነው ለውጣ ነው። በቃ ከስር ሆነ ታጣብ እያደረግ ተማር። የሚገቡትን ሁሉ እነኚህ እንኳን ተልከው ነው የሚመጡት። ባይዘዎች አብዛኞቹ ተልከው ነው የሚመጡት። አንድ ነን በሉና ፎግሩና ውጡ። ሀባሾቹ ጋር ቁጥር እስከምንደርስ ድረስ ሾተን እስከምንጨርሳቸው አድርገን እስከምናጸዳቸው መጽሐፍቶቻችንን ተርግብረን እንትን አፕላይ እስከምናደርግ ድረስ እንዳይነቃብን ክርስቲያኖቹ እንዳይባንኑ ይሄን እናካሄድ። አንድ ነው ሙስሊም ሁሉ ብላችሁ እንደዛ ፎግሩ፣ አጭበርብሩ ነው። እመኑኝ፣ በፈጣሪ በድራማ የሚጸና አይደለም የኛ። እመኑኝ፣ ተማታም ነው ያንተን አምላክ ጠዋት ከሚለው ጋር አንድ ነህ ካልክ፣ አንድ ነን ካልክ ከክርስትና ትወጣለህ። ያንተን አምላክ ጣዖት እያለ አንድ ነን ብለህ የምታምን ከሆነ እመነኝ ከክርስትናው ትወጣለህ። እነኚህ ግን አምላካቸው ላይ እንደዚህ እያሉ ለፖለቲካ ሲሉ ፊት ለፊት አንድ ነን ይላሉ። በውስጥ ግን ቅድም እንዳላሳየናችሁ 600,000 ባለው ላይ የተለቀቀውን ዘሆል እንትናቸውን አሳየናችሁ። ወጥቷል ከእስልምና የሚለውን ኪታቦቻቸውን ከፍተን አሳየናችሁ። ይወጣል ከእስልምና። መውጣት ብቻ ሳይሆን ሸኘው ነው የሚለው። እፎይ ሰላም ነው። እንኳን ደህና መጣ። ራስን ብቻ ሳይሆን የሰውንም ማዳመጥ። እንኳን ደህና መጣ። እየሰማኝ ነው። እንኳን ደህና መጣ አልኩ እኮ። ኧረ አዳምጥ። በጣም ተቃጥላል መሰል ማሩ። ለምን እቃጠላለሁኝ? ገሃነም ገብተህ ተምትቃጠል። እኔ የተረዳ ነው። የራስን ብቻ እንትን አትብል ጓደኛዬ። ፖለቲካችሁ በጣም ደስ ስለሚለኝ ኦዲየንስ በደንብ ስላወቀ እኔ ብዙም እንትን የሚለው ነገር የለኝም። አሁን ቀጥል ቶፒኩ ላይ። ሰላም ናችሁ? እንደና እንኳን ደህና መጣ ብያለሁ። ቶፒኩን ሰምተዋል? እውቀት ያለው ሰው ጋር ገብታችሁ እኔ ሙስሊም ነኝ የክርስቲያንንም እምነት አከብራለሁ፣ የራሴንም እንዲወረድብኝ አልፈልግም። ጥሩ ነው። አዎ ሰምቼዋለሁ። ኦኬ ቀጥል ቶፒኩ ላይ። አዎ በዛ ጉዳይ ላይ ምንም አይነት መልስ የምሰጠው ጉዳይ የለም። ምክንያቱም ከልጁ አንጻር የምትመለሰው መልስ ሰውየውን ለማናደር ነው እንጂ ቀጥታ ለሚጠይቀው ጥያቄ መልስ የምትሰጥ ሰው አይደለም። በቃ መልስ ከሌለ ታዲያ ምን ትሰራለህ? እንዲህ አይነት እውቀት ለማግኘት ከፈለክ ሙስሊሞችን ለማስረዳት ከፈለክ ለምን እውቀት ያላቸው ሰው ጋር የሄድክ አትከራከርም ነው ጥያቄው። እኔ መምህር ነኝ፣ መጥተው መመለስ ይችላሉ። እንትን የሚሉ ከሆነ መማር ይችላሉ። እዚህ ከዚህ ታብታብ እያደረጉ መምህራኖች ኡስታዞች ከስር ስላሉ እየተማሩ ነው። ኡመቴው እሺ ልቀጥል። ዋዳ መጣ። ሰላም ይመስገን ነው። እንዴት ነህ? አለሁ አልሐምዱሊላህ። መልካም። ያንተን አለ ጣዖት እያልኩት እኔ መዳን እችላለሁኝ? አልገባኝም። ግልጽ አድርግ ውስጥ ሰንበዲ ለምሳሌ አንተ የምታመልከውን ጣዖት ነው ያንተ አምላክ እያለ ነገር ግን በስም ቢያመሳስል መዳን ይችላል? እሺ ይሄን ለመመለስ ሁለት ነገር ትሰማኛለህ። ቀጥል። የመጀመሪያው
አንድ አካል የአንድን አካል ጉዳይ ሲያወራ በመረጃ እና በማስረጃ መሆን አለበት። አብዛኛው ቲክቶክ ላይ ያየነው ያለው ነገር የብሽሽቅ ለመበሻሸቅና አንዱ ከአንዱ የተሻለ ሆኖ የተገኘ ለመምሰል እንጂ እውነት የራሱ እውነት ሆኖ ኦር የሌላው ልክ አይደለም ብሎ ለማሳመን የሚደረግ ጥረት አይደለም። ስለዚህ ሙስሊም ከሙስሊም ጋር ጣዖት ተባብሏል። ኦር አንዱ ሙስሊም ሌላኛውን አካል የራሱን እምነት የሚከተልን አካል ጣዖት ብሏል ማለቱ አንድ ሪል ሙስሊም ነው ወይ ሙስሊምን ጣዖት እያለ ያለው? ሁለተኛ ግን አንድ ግለሰብ እንደ ግለሰብ ሌላውን ቡድን ለማብሸቅ የሆነ ቃል ስለተናገረ እምነቱ እንደዛ ነው ኦር የዛ እምነት ተከታዮች የሚያምኑበት አምላክ እንደዛ ነው የሚል ሜጅ መስጠት አይቻልም። ምን አለ መሰለህ የምንለው ምንድነው እሱ ከሚለው አንጻር ነው እያልኩ ያለሁት። ለምሳሌ አንዱ እንደዛ ብሎ ከሆነ የሚያምነው ሎክ ያንተን አምላክ ጣዖት ነው ይሄ አምላክ አይደለም ያንተን እያለ ቢል ያ ሰውዬ በዛ እምነት ውስጥ ካለ በዛ እምነት ውስጥ ተቀጠለ ይድናል ወይ? ሙስሊምስ ተብሎ ይጠራል ወይ እንዳንተ እምነት? ያ ግለሰብ ሌላውን አማኝ ጣዖት ነው የምታመልከው እስካለ ድረስ ያ ግለሰብ ተሳስቷል። ምንም ጥያቄ የለውም። ሙስሊም መባል ይችላል በአንተ እሳቤ። እሱም እሺ እኔ ሙስሊም ነኝ እያልኩኝ የአንተ አላህ ግን አንተ የምትገልጠው አላህ ጣዖት ነው ያንተ እሱ ጣዖት ነው እያልኩኝ ሙስሊም መሆን እችላለሁ? አትችልም። ምንም አትችልም። መልካም ነው የግለሰቦቹ። አሁን እንዳልከው አንድ አማኝ ሙስሊም ሌላን ሙስሊም ጣዖት ነው የምታመልኩት ካለ ስህተት ነው። ግለሰቡ ተሳስቷል። ስለዚህ ሙስሊምም አይደለም። ተሳስቷል ብቻ ሳይሆን ሙስሊምም አይደለም። እንደዛ ካለ ምን መሰለህ፣ አንድ መረዳት ያለብን ነገር በእኛ እምነት እንደ እስልምና አንድን ግለሰብ ከፍርሃል ማለት አይችልም። ከፍርሃል ኦር ሙስሊም አይደለህም ማለት አቅሙም ኃላፊነቱም ያለው አምላክ ጋር ነው። ተሳስቷል ልል እንችላለን። ከፍሯል የሚለውን ስያሜ ግን እኛ አልከፈረም ማለት ነው። ጣዖትም ቢል ያንተን አምላክ አልከፈረም ማለት ነው። አላልኩም። እኛ አንፈርድም። የሰው ልጅ አይፈርድም። ስለዚህ አላህ አንተ አጽድቆታል ብለህ ባህሪያቶቹን ቢክድም አይ በቃ አንፈርድም ትክክልም ሊሆን ይችላል ብለህ ታልፈዋለህ ማለት ነው ነው ወይ? ሊሆን ይችላል አይደለም። ልክ አይደለም አልኩህ እኮ እፎይ፣ አልሰማኝም። ድርጊቱ ልክ አይደለም፣ ንግግሩ ስህተት ነው። ግን ከእምነቱ ወጥቷል፣ ካፊር ነው፣ ከሃዲ ነው ማለት ግን አልችልም እኔ እንደ ግለሰብ። ስለዚህ ጣዖት ነው አምላክን ጣዖት ነው ቢልህም ካፊር ነው ልትል አትችልም። ውዶቼ በደንብ አስተውሉ። የእኛን አምላክ ክርስቲያን ነኝ ብሎ ሰንበዲ አምላካችንን አይደለም ጣዖት ነው ማለት ተውና በባህሪያቱ ላይ ስህተት ካመጣ ከክርስትና ይወጣል። ምን ያህል የክርስትና ውበት አያችሁት? ትክክለኛ መንገድ ላይ ስቆም እንዲህ ነው። ፖለቲካ የሚባል ነገር የለም። የአምላክ ባህሪ ላይ ጣዖት ነው አምላኬን ብሎ ክርስቲያን ነው ከክርስትና ወጥተሃል አልለውም። ኔቨር። በአምላክ ባህሪ ላይ አይደለም ጣዖት ነው ማለት ባህሪውን እንደው ትንሽ ልዩነት ካመጣ ከአስተምሮ ከዶግማችን ከተገለጠው ከመሰረቱ ልዩነት ካመጣ ይወጣል። ክርስትና ይወጣል። በቃ ኮምፕሊትሊ ይወጣል። እዚህ ጋር ማስማማት ፖለቲካ ሰዎችን ለመያዝ ብለን አናደርግም። ግን የእነኚህ ሊቃውንቶች ግን ሸይኹል ኢስላምን በሉት መሐመድ አብዱልዋሃብን በሉት እነ ኢብን ኩዘይማን በሏቸው ይወጣሉ ነው ያሉት። እነኚዎቹ ቅድም ባልኳችሁ መሰረት ገስት ሲገቡ ይዋሹላቸዋል። ይወጣሉ አንልም ይላሉ ብዬ ነግሬላችሁ ነበራል። ምላሴ ላይ የተናገርኳትም መጥተው እያስመሰከርኳቸው ነው። ኮመንት ላይ እዛ ላይ አሳይታችኋለሁ አለ 600,000 ተከታይ ያለው ምንድን ነው ያሉት? ይወጣል ነው ያሉት። እዚህ ሲገቡ ግን እናንተ እንዳነቁ ለፖለቲካ ሲሉ አንድ ነን ችግር የለም ይወጣልም ተሳስቷል ብቻ ይወጣል ግን አይባልም ይላሉ። ያልኳችሁን እያስመሰከርኳችሁ ነው። በደንብ ተረዱ። ኦዲየንስ ጋይር ክርስቲያን እችን ኢብን ኩዘይማ ምን እንደሚል ክርስቲያን በወሺ
ያ አይ ምንድነው እሙማተው ነው የሚለው አንፈርድም አልክ። ግደሏቸው የሚለው ግን ፍርድ አይደለም ማለት ነው በእናንተ። አይ ከእስልምና ይወጣሉ አንልም፣ ግን አንገታችሁን ቆርጣችሁ ሰውነታችሁን ቆሻሻ ውስጥ ጣሉት ነው የምንለው እያለን ያለው ማለት ነው። ለምን ሊቃውንቶቹ ምንድነው ያሉት? ጭንቅላታቸውን ቆርጣችሁ ሰውነታቸውን ሽታው በማይደርስበት ቦታ ጣሉት። ይሄው እነማን ናቸው ያሉት? ኢማም ኦፍ ኢማም አቡበከር ኢብን ኩዘይማ ናሬትድ ባይ አልሐኪም እንደተረከው ማለት ነው። የዚህን ሰው ሁኤቨር ዳዝ ናት ሴይ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሬሽን አላህ ከአርሽ በላይ ከሰማይ በላይ ነው ብሎ የማይናገር መስት ቢ አስክድ ቱ ሪፔንት ንስሐ መግባት አለበት። ኢፍ ሂ ሪፔንትስ ዌል ኤንድ ጉድ ንስሐ ከገባ ጥሩ ነው፣ ተውበት ካደረገ ጥሩ ነው። አዘርዋይዝ ጭንቅላቱ ተቆርጦ ኤንድ ሂዝ ሄድ ሂዝ ቦዲ ስሮን ኦንቱ ረቢሽ ሂፕ ጭንቅላቱ ይቆረጥና ሰውነቱ ቆሻሻ ውስጥ ይወረወራል። ሶ ዛት ኔዘር ዘ ሙስሊም ኖር ዘ ፒፕል ኦፍ ኮቨናንት አር ኦፌንድድ ባይ ዘ ስቴት በሰውነቱ ሽታ እንደማይደርስበት ቦታ ጣሉት። ቆርጣችሁ ጭንቅላቱን ሰውነቱን እዛ ይጣል። እሺ ላውራ አንዴ አሶሩኛ። እሺ ከእስልምና ይወጣል አትሉም፣ ግን አንገቱን ቆርጣችሁ ትጥላላችሁ። እሺ አሁን ክሌም ያረከው አሁን ያወጣው ጽሁፍ አንደኛ ምን እንደሆነ አላውቅም፣ የመጀመሪያው ነገር። ሁለተኛ ኢብኑ ታይሚያ ያልካቸው ግለሰብ የታወቁ ስኮላር ናቸው። ግለሰብ የጻፉት ጽሁፍ አንድ ግለሰብ እንዲህ ብለው ጽፏልና እምነታችሁ እሱ ነው ብለህ ጀነራላይዝ ማድረግ አትችልም። የመጀመሪያው ነገር። ሁለተኛ ግን ያቀረብከው ነገር ትክክለኛ ነገር ነው ብዬ የተቀበልከው አይደለም። አትቀበላ። እኔ አንተ ስላልተቀበልክ ምን አገባኝ ወንድሜ? መጽሐፍን እኮ ነው ያነበብኩት። አይ መጽሐፉ ልክ መጽሐፍ አይደለም፣ አንተ መጽሐፍ ታነባለህ ማለት ነው። እንግሊዘኛ ጽሁፍ ስለለጠፍክ ኤቪደንስ ነው ብዬ እንድቀበልህ ወይ ህዝቡ እንዲቀበልህ አትፈልግ። ቀጥል። አዎ እንግዲህ አላህ አይችልም እንግሊዘኛ፣ አረብኛ ነው የምትወዱት አይደል? ይሄውን አቀጥል። ንገረኝ። መረጃው ምንድን ነው? መረጃው ያው አንብብ፣ ተከፍቶልሃል። አንብብ። ምንድን ነው መረጃው? ሐዲስ ነው። ከፈተልህ። አሁን ድርሻ አንተ ነው። ድርሻ አንተ ነው ማለት ያው ፊት ተከፍቶልሃል። ኤቪደንሱ ምን እንደሆነ መጀመሪያ ንገሩኝ እኮ። አሁን ያንተ ነው ድርሻው። ተከፈተልህና እንግሊዝኛውን አልፈልግም አልክ። ተርጉሞ ሲነግረን ሐዲስ ነው ቡክ ነው ምንድን ነው? አይታየም። አንብባ። ከሐዲስ ነው ከምንድን ነው መረጃው? አንዴ ከይቅርታ መረጃ እኮ እናንተ ነው ያቀረባችሁት አይደለ? ተናገሯ። ምንድን ነው ያቀረባችሁት መረጃ? ቀደም ምን ብሎ ነገረህ? እስኪ ቀደም ምን ብሎ ነበር የተረጎመልህ በእንግሊዝኛው? እሱ የፈለገውን ተርጉሞታል፣ ግን መረጃው ምንድን ነው ነው እኮ። ምን ብሎ ነገረ? ያለውን ብሏል፣ ግን መረጃው ምንድን ነው? ምንድን ነው ያለው? ንገረኛ ያለውን። አሁን አረብኛ ነው የምፈልገው። ሰምተነዋል። አንተም ሰምተዋል፣ እኔም ሰምቼዋለሁ። ወደ አረብኛ መልሰው ክርስቲያን። ያ ምክንያቱም በእንግሊዝኛው ነግረውሃል፣ ምን ላይ እንደሚገኝ ማን እንደጻፈው ምን እንደሆነ ነግረውሃል። ኢቭን ከሌ የሚባለው ሰውዬ እንደዚህ ሰው ነው እሱ እንትን ስላለ ምናምን ብለህ ሞክ ስታደርግ ነበረ። አረብኛው ተደረገ። እሺ የግለሰብ ጽሁፍ ነው፣ እምነት አይመሰረትበትም። እኛ መነሻችን መመሪያችን ቁርአንና ሐዲስ ነው። አይ ልታመልጭኝ አታራርጭኝ አለ ኢብኑ ተይሚያ። እዚህ ላይ ተሳስቷል ማለት ነው። ተሳስቷል። ጓበዝ አንድ የከፍትልና ሪካርድ አድርጎ እናስቀምጡላቸው። ኢብኑ ተይሚያ ከአርሽ በላይ አላህ አይደለም የሚሉ ከእስልምና ወጥተዋል ማለቱ ተሳስቷል በልና በቃልህ ድገመው። አይዲያውን አይደለም ኢብኑ ተይሚያ ተሳስቷል። አይዲያውንም ጨምረህ በል። እንዲሁ አይደለም። ምኑን የተሳሳተው? ከአርሽ በላይ አይደለም አላህ የሚሉ እነሱ ከእስልምና ይወጣሉ። ንስሐ ማይገቡ ከሆነ አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባት። የት እንዳለ የሚለውንም ተናገር እና ተሳስቷል በለን፣ ያኔ እንመንህ። እሺ አንድ ጊዜ በተረጋጋ መንፈስ አድምጠኝ።
የመጀመሪያው ነገር የአቂዳ ልዩነት በእስልምና ውስጥ አለ። ያልተጠየቅከውን አታውራ። ሼኹል እስላም የምትሉት የእኛ ሼኹል እስላም ኢብኑ ተይሚያ ከተሳሳታቸው ውስጥ አንዱ አላህ ከአርሽ በላይ አይደለም የሚሉ ሰዎች ኢአማኝ ይሆናሉ ወይንም ደግሞ ከእስልምና ይወጣሉ ብሎ መናገሩ እነኚህ ሰዎች ማይመለሱ ከሆነ በንስሐ መገደልና ወደ ቆሻሻ መጣል ውስጥ ነው ያለባቸው ብሎ መናገሩ ስህተት ነው። ይሄ ከእስልምና አያስወጣቸውም በልና ንገረን። 4000 ሰው እያዳመጠ ነው። ብዙ ሀባሾችም አሉ፣ ብዙ ሌሎች እህት ሙስሊሞችና ወንድም ሙስሊሞች ይኖራሉ። አንተ ከሼኹል እስላም ከኢብኑ ተይሚያ የተሻለ ስለሆንክ ቀጣይ ደግሞ ኢብኑ ኩዘይማን ትቀጥላለህ። ከዛ ደግሞ ኢማም አዳቢን ትቀጥላለህ ማለት ነው። እነሱም ተሳስተዋል እያልክ አሁን ቀጥል። ሼኹል እስላምን ቀጥል፣ ኢብኑ ተይሚያ፣ ከዛ መሐመድ አብዱልዋሃብንም ትቀጥላለህ። ሂድ አዘጋጅልኝ ኪታቦቻቸውን። ክርስቲያን ቀጥል። የመሐመድ አብዱልዋሃብን ኪታቡን ቀጥታ አዘጋጀው፣ በአማርኛውም ያለውን አዘጋጀው። ቀጥል። እሺ እንዳዳመጥኩት አዳምጣኛለህ። ኮንፌስ አድርግ፣ ቅድሚያ ኮንፌስ አድርግ። ሼኹል እስላም እንዲህ ማለቱ ተሳስቷል በልና በል። አንገታቸውን ተቆርጦ ምናምን የተባለው ነገር ስህተት ነው። በስርዓት በለው። ምኑ ስህተት ኢብኑ ተይሚያ ምን እንደተሳሳተ ለወደንሱ ግልጽ አድርግ። ዋብዮችን እንዳለ እንትኖቻችሁን አስክጄ እንደምልክ አሳያለሁ። መጀመሪያ ሀዲሱን ብነግረን እናወጥላለን። እፎይ ሀዲሱን አሁን የጠቀሳችሁት ሀዲስ በደንብ ማየትና ማንበብ ያስፈልጋል። የመጀመሪያው ነገር ዩሱፍ አንዴ ቆይ። አሁን ያለ ኢብኑ ተይሚያን ትክዳት አለ፣ ኢማም ዳቢን ትክዳዋለ፣ ከዛ ደግሞ ኢብን ኩዘይማን ትክዳለ፣ መሐመድ አብዱልዋሃብን ትክዳለህ። ቀጣይ ነብይህ ላይ እመጣለሁ። አሁን እነኚህ ላይ ቀጥል። ሁሉንም አጫውታለሁ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ውጭ የጠቀስካቸው አካላት ግለሰቦች ናቸው። እነሱ ስህተት ሊሆን ይችላል፣ ልክም ሊሆን ይችላል። ኦማቴው አትጩ፣ ልክም ስህተትም ሊሆኑ ይችላሉ። ስለዚህ ታዲያ እንደዛ ከሆነ አሁን ደግሞ እርግጠኛ ካልሆንክ ዩሱፍ ትቀጥላለህ። ተራን ጠብቅ። ለምን አታስጨርሰኝ? እመጣለሁ አንተ ጋር። ተራን ጠብቅ። ኡመቴው ጋር እንጨርስ ቅድሚያ። ስለዚህ ሼኹል እስላም ኢብኑ ተይሚያ ሼካችሁ ነው? ሼክ ነው አይደለም? ኡመቴው ሼክ ካልሆነ አስቸጋሪ ስለሆነ ማለት ነው። ያንተ ሼክ ነው? ስኮላር ነው። ኦኬ፣ ያንተ ስኮላር ነው አይደለም? ከሱ የምንቀበላቸው ሀሳቦች ይኖራሉ። ቁርአናዊና ሀዲሳዊ መሰረት ያላቸውን ነገሮች እንቀበላለን። ስለዚህ ግለሰብ ነው፣ ይሳሃታል። የተሳሃታቸውን ነገሮች አንቀበልም። ችግር የለውም። ስለዚህ ሼኹል እስላም ኢብኑ ተይሚያ አላህ ከአርሽ በላይ አይደለም ብለው ያሉ ሰዎች ከሃዲ ናቸው፣ ከእስልምና ይወጣሉ። እነኚህ ሰዎች አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባቸው። ንስሐ ማይገቡ ከሆነ ወደ እስልምና ማይመለሱ ከሆነ ሙስሊም አይደሉም የሚለውን ንግግር ፓራፍሬዝ አድርገውና እንዲህ ብለው ያሉ እንደዚህ ብሎ መናገሩ ሼኹል እስላም ኢብኑ ተይሚያ ተሳስቷል በልና እንደ ተናገር። ደቂቃ ትብላብን። ቀጥል። 2 ደቂቃ ሰጥቻለሁ። በአጭሩ ልመልስልህና ቁርአን አርረሕማኑ አለል አርሽ ኢስተዋ ይላል። አዛኙ አምላክ ከአርሽ በላይ ከፍ አለ ይላል። ይሄንን የካደ ሰው የካደ ነው፣ ምንም ጥያቄ የለውም። ከዚህ ውጭ ያለውን ግን ሀዲሱን በደንብ ማየት ያስፈልጋል። የተናገሩት ነገር ልክ ነው ወይ፣ አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባቸው ምናምን የሚለው ነገር ልክ ነው ወይ የሚለውን ነገር ማየት ያስፈልጋል። ግን አላህ በቃል ቁርአን ላይ ያስቀመጠውን ኢብኑ ተይሚያን ለምን አታስጨርሰኝም? አንዴ ኢብኑ ተይሚያንም አካተው ኢብኑ ተይሚያ እንደዚህ ማለቱ ከቁርአን ኢብኑ ተይሚያ ቀጥል። ኢብኑ ተይሚያ አላህ ከአርሽ በላይ ነው ያለው ልክ ነው። አላህ ከአርሽ በላይ ያለ ነው የሚለውን ማመን ያስፈልጋል። አላህ ከአርሽ በላይ ነው የሚለውን ነገር ዳይሬክት አላህ ከአርሽ በላይ ነው ብሎ መቀበል ያስፈልጋል፣ ግድ ነው። አህለ ሱና ወልጀማዓ ላይ ተዕዊል አለ፣ ተፍዊድ አለ። ሁለቱንም ይቀበላል። ከዚህ አንጻር ብዙ ጊዜ አንተ ስታቀርባቸው ማያቸው ነገሮች አሉ። በሁለቱ ቦታዎች ላይ ልዩነት ለመፍጠር ትሞክራለህ። ይሄ ምንም ጥያቄ የለውም። በደንብ
እዚሁ ሊያታልላችሁ ሲሞክር አያችኋል። ኢብኑ ተይሚያ ቅድም ተሳስቷል ብሎ ያለውን ሰውዬ በዛ ንግግር ላይ አሁን ደግሞ ኢብኑ ተይሚያ ትክክል ነው ብሎ ኢዘርዌ ያለውን አማራጩን እንደዚህ ብለው ማያምኑ ከእስልምና ይወጣሉ፣ አንገታቸው ተቆርጦ ቆሻሻ ውስጥ ይጣሉ የሚለውን ሸፋፍኖ ሊያልፍ ማለት ነው። ዋብያ ማለት ያው እንደዚህ ገዝቴ ላስቀምጬ ውሸታቸውን ድራማቸውን እኔ ከምናገረው ይልቅ እንድትማሩበት ነው ማደርጋቸው። እኔ ከምለው ይልቅ ፖለቲካችሁን ጠንቅቄ ስለማቅ ሙስሊሞች ቅድም ብያችሁ ነበር። ውሸትነት አይደለም እኮ አንደኛ ሀዲሱን ብነግረህ ምን አለብህ? ሀዲሱን ሳትናገር ተራን ጠብቅ። ስማ ጠጅ ቤት አንድ ያስጨርሰኝና ተወራ። እኔ እየሰማሁህ ነው። ትቀጥላለህ። እህት ሙስሊም ወንድሞቼ ከስር ያላችሁ ዋብያ ማለት እንደዚህ ነው። እዚህ እምነት ውስጥ ምን ትሰራላችሁ? ለአምላካቸው እንኳን ማይታመኑ፣ ለቃላቸው እንኳን ማይታመኑ መች አስጨረስከን? ምን ማድረግ ብቻ የሚያስቡ አዳምጥ። ምን ማድረግ ብቻ ፖለቲካ ሸፋፍነው አድበስብሰው አታለው መሄድ የሚፈልጉ ብዙዎች ትኖራላችሁ። ውጡ ከዚህ ሃይማኖት ውስጥ። ውሸትን የሚፈቅድ ውሸትን እንደ መሰረት አድርጎ አጭበርብሮ አታሎ ማለት የሚፈልግ እሱ አጋንንት ልጅ ነው። አጋንንታዊ ነው እምነቱ። አንተ ውጡ ብለህ እኮ አይደለም የሚወጡት። አእምሮ አላቸው። አስጨርሰኝ። አእምሯቸውን እንዲጠቀሙ ነው። አሁንም ደግሜ እጠይቃለሁ። የመጨረሻ እድል ነው የምሰጥህ። አርሽ በላይ አይደለም ብሎ የሚያምን ከእስልምና ይወጣል። እንደዚህ አይነቱ በንስሐ እንዲመለስ ይጠየቃል። ማይመለስ ከሆነ አንገቱ ተቀንጥሶ ቆሻሻ ውስጥ መጣል አለበት ብሎ ማለቱ። ኢብኑ ተይሚያ ተሳስቷል አልተሳሳተም? ሙሉ በሙሉ ተሳስቷል አልተሳሳተም ማለት አይቻልም። ሀዲሱ ልክ ከሆነ ያቀረብከው ሀዲስ ልክ ከሆነ ሙሉ በሙሉ ተሳስቷል ማለት አይቻልም። ለምን ልክ ነው የምልበት ፖይንት አለ። አላህ ላይ ነው ብሎ ማመን አስፈላጊ ነው፣ ግዴታ ነው። ቁርአን ላይ የተጠቀሰ ነገር ነው። አላህ ከአርሽ በላይ አይደለም ማለት ያከፍራል? ከእስልምና ይወጣል? አይወጣም። ስለዚህ ኢብኑ ተይሚያ ተሳስቷል። እናመሰግናለን። በዚህ ወንድማችሁ መሰረት ኢብኑ ተይሚያ ምን ብሏል? አላህ ከአርሽ በላይ አይደለም በዛቱ የሚል ካለ ከእስልምና ይወጣል ብሏል። ይሄንኛው ደግሞ ምን ብሏል? አይወጣም ብሏል። ኦኬ፣ ይሄ ሰውዬ መገደል አለበት ብለህ ታምናለህ? ያለበት። እናመሰግናለን። ስለዚህ ኢብኑ ተይሚያ ተሳስቷል ማለት ነው። ምን ብሎ ስላለ ሀዲሱ አንተ ያቀረብከው ሀዲስ ትክክለኛ ኢብኑ ተይሚያ ተሳስቷል እኮ። ስማኛ፣ ሀዲሱ አንተ ያቀረብከው ክርስቲያን፣ አሁንም አንድ ነገር ኦዲየንስን ክሊር እናድርግላችሁ። ሜይ ቢ ዩቱብ ላይ ቼክ አድርግልኝ። ክርስቲያን ራሱ የተናገረውን ውዶቼ፣ በደቂቃ ውስጥ ይህ ልጅ እምነቱን እንዴት እንደሚክድ ላሳያችሁ። ቅድም ምን አላችሁ መሰላችሁ? ቁርአን ላይ ምን ብሏል አለን? አራህማኑ ዐለል ዐርሽ እስተዋ ይላል ቁርአን። አዛኙ አላህ ከአርሽ በላይ ነው ይላል። አላህ በአርሽ ላይ ነው ይላል። ሰው አለ ይህን ማያምን ካለ ክዷል አለን። ይሄ ማይል ካለ ክዷል ብሎ ራሱ ብሎን ነበር። አሁን ደግሞ እኔ ስጠይቀው ከእስልምና ያወጣል ወይ ስለው አያወጣም አለኝ። ክዷል ካለ በኋላ አሁን ደግሞ እኔ ስጠይቀው ሲይዘው ኢብኑ ተይሚያን እንትን ላለ ማለት አያስወጣም ደግሞ መልሶ አለ። ከራሱ ጋር ተጋጨ በደቂቃ ውስጥ ማለት ነው። ውዶቼ ሙስሊሞች ከዚህ ምን ትማራላችሁ? ስትዋሹ በየደቂቃው በየሰከንድ ውስጥ እንዲህ ትያዛላችሁ። እሺ የመጨረሻ አንድ ነገር ስማኝ እፎይ፣ እንደዚህ ብለሃል አላልክም? አሁን ያልኩትን መጀመሪያ ያልኩትን የቀየርኩኝ የመሰለህ አላህ ከአርሽ በላይ ነው የሚለውን አይቀበሉ። አላህ ከአርሽ በላይ ነው የሚለውን የማይቀበሉ ሰዎች አይደለም ሳይሆን የሚሉት ተዕዊል ነው የሚያደርጉት። አላህ ከአርሽ በላይ ከፍ አለ የሚለውን ነገር እነሱ ስልጣኑን ለማመልከት ነው ብለው ይረዳሉ ነው እንጂ ቀደም ይከፍራል ብለህ ነበረ። በዛቱ እንደዛ ብሎ ማመን እንደዚህ ብለህ ይክዳል ብለህ ነበረ። በየደቂቃ ውስጥ እንደ ንፋስ እንትን እንዳለው አንዴ ወደ ስትል ኤኒዌይስ ክርስቲያን ሜይ ቢ ቀጥል። እሺ ሀዲሱ ምንድን ነው? ፖይንት ሀዲሱን ንገሩን። ምንድን ነው? ያ በቃ አሁን ሙማተው ነው የሚለው ስምህ እኮ ሀዲሱን ንገሩን። ምንድን ነው? ምክንያቱም የራስን ሀሳብ ራሱ እየቀየርክ እየካድክ ስለሆነ ማለት ነው። ዑለማዎች ኪታቦችን አውጥተን ስናሳይ የነበረው በነገራችን ላይ ዑለማዎች እና አቡ ሐኒፋ ቀጥታ ከእስልምና ይወጣል። ይኸውልህ አንዴ አሁን ያነሳችሁትን ፕሌስ አንዴ አዳምጥ። ያው ተከፍቶልሃል፣ ክፈትለት አንዴ መጽሐፉ ወይ አንብብና ከዛ በኋላ እንትን
እኛ ልክ ካልሆንን ራስህ መቀጠል ትችላለህ። የኪታቡ ስምንና ቁጥር ንገሩን። ኪታቡ ምንድነው? ቁጥሩ እስኪ አንብብ። ያው ሶስተኛው ቮሊዩም 409 ፔጅ ላይ ምንድነው መጽሐፉ? እኔ ለምን አድባለሁ? መረጃውን ያመጣችሁ እናንተ ናችሁ። እዚህ የሚባል ቡክ ላይ እዚህ ቁጥር ላይ ብላችሁ ነው መግለጽ ያለባችሁ፣ እውነተኛ ከሆነ ማለት ነው። እሺ አንድ ሚዩት አድርግ። ሚዩት አድርግና አዳምጥ። በቃ ተማር። እኔ ያነብልሃል። ይሄው በደንብ አዳምጡ። እሺ ኦዲየንስ በደንብ እየተመለከታችሁ የኢብኑ ተይሚያ ምን መጽሐፍ ነው? ለጃሃሚያዎች ምላሽ የሰጠበት መጽሐፍ ነው። ጃሃሚያዎች ማለትም ለአባሾች ምላሽ የሚሰጡበት መጽሐፉ ነው። ቀጥል። ያ ለሱፊዎች ማለት ነው። ስቴትመንት ኦን ዘ ዲሰፕሽን ኦፍ ጃሃማይት ኢን ስታብሊሽድ ዜር ቴዎሎጂካል ሄረሲ። እነዚህ ጃሃሚ የሚባሉት እነሱ ቴዎሎጂያቸውን የመሰረቱበት ምንፍቅና ለነሱ የተሰጠ መልስ ማለት ነው። የማ ኢብኑ ተይሚያ አንብበው። ይሄን ማንበብ የምትችል ከሆነ የኢብኑ ተይሚያ ነው። ቮሊዩም 3 ፔጅ 409 ላይ ማለት ነው። ኦኬ ሶ እነዚህ ሰዎች ምን ይላሉ? ስለ እነዚህ ሰዎች ምን ተናገረ? ኦኬ እሺ በደንብ ሊያውና በደንብ ይኸው። ኦኬ አቡበከር ኢብን ኩዛይማ ምን ይላል? አቡበከር ኢብን ኩዛይማ ኖናስ ደ ኢማም ኦፍ ኢማምስ። ይሄ ኢብኑ ተይሚያ የሚባለው አቡበከር ኢብን ኩዛይማን ኮት አደረገና አቡበከር ኢብን ኩዘይማ የኢማሞች ኢማም ነው እንደዚህ ብሎ ተናግሯል። ይህን ደግሞ የተናገረውን የተረከው አልሐኪሚ ነው አለ። አልሐኪም ነው ምን አለ? ሁኤቨር ዳዝ ናት ሴይ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሬሽን፣ አላህ ከፍጥረቱ ከተለይቶ ከሰማይ በላይ ነው ከአርሹ በላይ ነው የማይል መስት ቢ አስክር ቱ ሪፔንት፣ ንስሐ እንዲገባ መጠየቅ አለበት። ኢፍ ሪፐንት ዌል ኤንድ ጉድ። ስለ ቂጥና ስለ ጡት ምናምን ነው እነሱ ምን ታደርገዋለህ ወይ? ዋናው ነው ቶፒካቸው ነው። እኔ እኮ ባይዜ ሼኮቻቸውን እንዲህ ከጣሉ በኋላ ቀጥታ ማንን እንደማስጠላቸው ታውቃለህ? ሙሐመድን ነው ማስጠላቸው። ሀዲስ ላይ አለ ቀጥታ። ከዛ ሙሐመድን ካስጣልኩ በኋላ ደግሞ ማለት እንደሚሄድ ታውቃለህ? አላህ ላይ ነው የሚሄደው። ቁርአን ላይ ያለ ይሄ ጥቅስ፣ ይኸው መረጃ ቁርአን ላይ ማምጣት እችላለሁ፣ ሀዲስ ላይ ማምጣት እችላለሁ። ነገር ግን ዋናዎቻቸውን ከላይ እየጣሉ መምጣት አለባቸው። እያከፋህባቸው ትሄድና ዘሆል ታስጥላቸዋለህ ማለት ነው። ዘሆል እንዲጥል ማድረግ ነው። ያ እኔ የሚገርምህ ነገር ይሄን ነገር በጣም ብዙ ሊቃውንቶች ናቸው የተናገሩት፣ የሙስሊም ስኮላሮች ማለት ነው። እና መጀመሪያ አንድ ቼክ አረግ፣ ሁለተኛ አለ፣ ሶስተኛ አለ፣ ሶስት አገኘውና ከዛ በኋላ ስቀጥል በጣም ብዙዎች ናቸው ያሉት። ቢያንስ አንድ ከጠየቁ ሁለተኛ ድገሙ ካሉ ሶስተኛ ድገሙ ካሉ ብዬ 3 ነው 4 አዘጋጅቻለሁ ማለት ነው። ሁሉም በዚህ እኔ ያየኋቸው ቅድም ተመሳሳይ ሀሳብ ነው ያላቸው፣ አንድ አይነት ሀሳብ ነው ያላቸው። ይሄ የኢብኑ ተይሚያ ነው ወይ ተማሪው ነው ይሄ ጽሁፍ? ኢብን ኩዘይማ ኢብኑ ኩዘይማ ተማሪው ነው ይሄንን የጻፈው። አንደኛ ይሄ ከሌሎች ጋር ሌክቸር የተጻፈበት እንጂ ሐዲስ አይደለም፣ ቁርአን አይደለም። እኛ የምንመራው በቁርአን። አይ አትጩህ። ኢብኑ ተይሚያ ይቀበለዋል አይቀበለውም? መረጃ ስለተቀበለው ነው ያመጣው። ኢብኑ ተይሚያ ከ60 መጽሐፍ በላይ ያለው። አዳምጥ ፕሊስ፣ አዳምጥ። ተማሪው አይደለም። ቆይ አዳምጥ። የሼኮች ሼክ የሆነው ኢብኑ ኩዘይማ ይሄንን አለ ብሎ የተማሪውን እያመጣ ነው ኢብኑ ተይሚያ። እኔስ አዳምጥ። ይሄንን ሲያመጣ እንኳን እኮ አይገናኝም እኮ ምን አቅለታለሁ? ተማሪው ነው እያለኝ ነው። ኢብኑ ኩዘይማ እኮ ከኢብኑ ተይሚያ በፊት የነበረ ሰው ነው። ወደ 400 ዓመት ልዩነት እኮ አላቸው። የምን ተማሪ 400 ዓመት ልዩነት አላቸው። ወደኋላ ተጉዞ የኢብኑ ኩዘይማ መምህር ሆኗል ኢብኑ ተይሚያ። ፐርስፔክቲቭ ነው ይሄ። ቁርአንና ሐዲስ አለ። ታይም ወደኋላ ታይም ድሊት አድርጎ በምን አይነት ወደኋላ ተጉዞ ነው ኢብኑ ኩዘይማ መምህር የሆነ ኢብኑ ተይሚያ? አይደል ነው። ኢብኑ ተይሚያ ስለተስማማበት ነው ይህንን ኮት አድርጎ እንደዚህ መደረግ አለባቸው ብሎ ያመጣው። ለጃሚያኖች ምላሽ ሲሰጥ ከተለያዩ የሚቀበላቸውን ለጃሚያዎች ምላሽ ይሆናል የሚለውን ኮት ያደርጋል።
ኢብኑ ተሚያ ማለት ነው። ሰላም መባል የለባቸውም መጠየቅም የለባቸውም ብሎ ይላል ኢብኑ ተሚያ። ችግር የለው። አንድ ይሄ ብቻ አይደለም። ኢብኑ ኩዘይማ ደግሞ ከኢብኑ ተሚያ በኋላ የነበረ ሰው ሳይሆን አስቀድሞ የነበረ ሰው ነው እንጂ በኋላ ይሆን አይደለም። ስለዚህ የኢብኑ ተሚያ ተማሪ ሊሆን አይችልም። ፖፓላሪ ኢብኑ ተሚያ እንደው ተማሪ ነው ብትል እንኳን ተማሪው ነው አስቀድሞት በብዙ ዓመታት ወደኋላ ስላለ ማለት ነው። አውርቼ ብቻ ልመለስ ብለህ አትግባ ማለት ነው። ሀሳብ ይኸውልህ፣ በመጀመሪያ ያልኩት እነዚህ በእነሱ የነዛን ያስተምሮ የእስልምና አረዳድን የተረዱበትን መንገድ የተማሩ ሰዎች ለሌሎች ማስተማሪያነት ያቀረቡት ነው። በመሰረቱ እኛ መሰረታችን ቁርአንና ሐዲስ ነው። ማንኛውም ሀሳብ በቁርአንና ከሐዲስ ጋር ከተጋጨ ውድቅ ነው የሚሆነው። አትጩህ እኮ እንስማማለን። ስለዚህ ኢብኑ ተሚያ ይህንን ኮት ሲያደርገው ኢብኑ ኩዘይማ ተሳስቷል ብሎ ነው ምላሽ እየሰጠ ያለው ወይንስ ትክክል ነው ብሎ ነው? ኢብኑ ተሚያ ቁርአን ላይ ያለውን አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን አልካደም። እዚህ ላይ ግን ምን አለ? የእነዛን ብለው የማያምኑትን ሰዎች የሚወሰድባቸውን ፓኒሽመንት ነው ያለው። በፓኒሽመንቱ ሌሎች ዑለማዎች ላይስማሙ ይችላሉ። ግን በመሰረታዊ በቁርአን በሐዲስ ላይ ባለው አስተሳሰብ ይጨርስ። ፍቀድልኝ። በታች ያሉትን ሰዎች አልካቸው ነው የሚቀበሉት ቁርአንና ሐዲስን እንጂ ይሄ የዑለሞች አስተሳሰብ ነው። ቆይ እኔ ቁርአንና ሐዲስ ላይ ስለማመጣበት ችግር የለውም። ዑለሞችን ከጣልክ በኋላ ቁርአንና ሐዲሱን ደግሞ እናየዋለን። አሁን ቅጣቱን ለጊዜው ያዘውና ቅጣቱ ነው ያስጨነቃችሁ። አሁን እሺ፣ የቁርአኑ ሐሳብ ላይ ኢብኑ ተሚያም እንደሚለው ወይንም ኢብኑ ኩዘይማን ኮት አድርጎ እንደሚናገረው አላህ በዛቱ ከአርሽ በላይ አይደለም ብሎ የሚያምን ካለ ከእስልምና ይወጣል፣ ንስሐ ሊሰጠው ይገባል፣ ወደ እስልምና እንዲመለስ ይላል። አንተ ይህንን ታምንበታለህ? ኸጣዓ ነው፣ ወንጀል ሰርቷል። በወንጀል ነው ወንጀል ሰርቷል። በኩፍር ውስጥ አይገባም። ለምሳሌ ከላመል ኩፍር የሚባለው አሉ፣ በጣም ከባድ ነገሮች። አላህን መካድ። ኧረ እንዳውራ ፍቀድልኝ፣ አንድ ሰከንድ እንኳን ላውራ። ኢብኑ ተሚያ ላይ ብቻ ፎከስ አድርገ እዚሁ ላይ። ስለዚህ ኢብኑ ተሚያ ይህንን ኮታ አድርጎ ሲያመጣው ስህተት ነው ማለት ነው። ይህንን የጠቀሰበት ስህተት ነበረው ኢብኑ ተሚያ። መመሪያችን ቁርአንና ሐዲስ ነው። ቁርአንና ሐዲስ ላይ ያለ የዑለሞች ኢስቲንባጥ ታውቃለህ። ቁርአን ሲጠቀስ እንዴት ነው የሚጠቀሰው ታዲያ? አትጨነቅ። ቁርአንና ሐዲስ ስለሆነ መመሪያ ይሄንኛው ስህተት ነው ትለኝና ትሄዳለህ። ይሄንኛው ቀላል ስለሆነ መመሪያ ስላልሆነ፣ እንደውም ይሄ ቀላል እኮ ነው ፖፓላሪ። ይሄኛው መመሪያችሁ ዋና ስላልሆነ ስህተት ነው ለማለት ምን ይከብዳል? ስህተት ነው በለው። ይሄንኛው ወደ አዲስና ወደ ቁርአን እንሄዳለን። ማንኛውም ስህተት የሆነ ነገር ስህተት ይባላል። ግን ነገር ላስረዳህ። ቁርአን የሚተነተነው ቁርአንና ሐዲስ የሚተነተነው ቁርአንና ሐዲስ አልጠየኩም። የእስልምና መሰረቱ ምንድን ነው? ነገራቸው ለእነዚህ ለአድማጮች የቁርአንና ሐዲስ ነው መመሪያ። ጎበዝ። ኔክስት ዊል ሲ ቁርአንና ሐዲስ ላይ ይህንን ነገር እናገኘዋለን አናገኘውም እናያለን። ስለዚህ ይሄንኛው ስህተት ነው በለን። ይሄኛው ስህተት ኢብኑ ተሚያ ይሄን ያመጣው ስህተት ነው በለን። መመሪያችሁ እናንተ ያው ልድገምልህ፣ ሙስሊሞች መመሪያቸው ቁርአንና ሐዲስ ነው። ኢብኑ ተሚያ ያመጣው ኢብኑ ኩዘይማን አንጥቶ እነ ኢማም አዛቢም የጠቀሱት እነ መሐመድ አብደልዋሃብም ያሉት የሙስሊሞቹ የዋብዮቹ መመሪያቸው ስላልሆነ መመሪያቸው ቁርአንና ሐዲስ ስለሆነ ፖፓላሪ አሁን ማይኩን ያነሳና እነኚህ ያሉት ስህተት ነው ብሎ ይለናል። እንደውም ከፍል አድርገው ፖፓላሪ ላይ ገስት ላይ ራሱ ቆየት ብሎ ስለነበረ ወደ ቁርአንና ወደ ሐዲስ እንድንገባ በቀላሉ ይህንኛውን እንቶ ውይይታችን ከዛ ቁርአንና ሐዲስ እንዲሆን እንድንስማማ መከራከርም ስለሌለብን ይሄንን ያሉት እነ ኢብኑ ኩዘይማ አላህ ከአርሽ በላይ ገዛቱ አይደለም ብሎ የክርስትና መሰረቱ መጽሐፍ ቅዱስ ነው አይደል? የእስልምና መሰረቱ ቁርአንና ሐዲስ እኔ እኮ ችግር የለውም። ስለዚህ ኪታቦቹ እነዚህ ተሳስተዋል። መጀመሪያ ከምንም በፊት መሰረቱን በመሰረቱ ላይ ይነሳና ከዛ የዑለሞችን አስተያየት ያያል ማለት ነው። የዑለሞች እሳቤ ከሐዲስና ከቁርአን ጋር ይጋጫል አይጋጭም የሚለው ነው የምናየዋል እኮ። አሁን አንተ እንደሚጋጭ አንተ ስላወቅ ነው ኸጣዕ የምንለው እኛ ስህተት የምንለው ከነዚህ ነገሮች ከተጋጨ ነው። የጠየኩን ብቻ መልስ፣ ሌላ ቦታ አትሄድ። ደጋግሜ አሁንም ልድገምልህ፣ መሰረትህ በቃ ቁርአንና ሐዲስ ነው። ስለዚህ መሰረቱ ቁርአንና ሐዲስ ስለሆነ እነ ኢብኑ ተሚያ ደግሞ እነ መሐመድ አብድልዋሃብ እነ ኢብኑ ኩዘይማ እነ ኢማም አዛቢ ተረት ዝም ብለው ከራሳቸው ስለሚጽፉ ስለዚህ እነሱ የጻፉት ተሳስቷል አይደለ?
ነው። ዑለማ ዋሪሰተል አንቢያ ነው። የረሱሎችን አንቢያዎች ዋሪሰ ሩሱል ናቸው። ስለዚህ የተወራረሱ ውሸት ነው የወረሱት ውሸት ነው ወይስ ትክክል ነው? አንድ ሰከንድ ተሳስታ ስጠኝ። አንድ ሰከንድ ፕሊዝ ለምን አንድ ሰከንድ ተሳስታ ስጠኝ። ይኸውልህ እነዚህ ዑለማዎች ናቸው። ዑለማዎች ከዛ በፊት በረሱል ዓለይሂ ሰላቱ ሰላም ዘመን የነበሩ ሰሃባዎች ናቸው። ከሰሃባ ቀጥሎ ተዓብዮች አሉ። ተዓብይ አለ። እነዛ ሰዎች እነዚህ ዑለማዎች ናቸው። ዑለሞቹ ያስቀመጡት ከቁርአን ጋር የማይጋጭ ከቁርአን ጋር ስምምነት ያለው አስተሳሰብ እንደ ቁርአን መመሪያ ወይም እስላም እንደ መመሪያ አድርጎ ይወስደዋል። እዚህ ላይ የተቀመጠው ሐሳብ አርረሕማን አልዓርሽ እስተዋ የሚለው የሐሳቤ አላህ ከአርሽ በላይ ነው የሚለው ሐሳብ ተስማምተዋል። ይሄንን ሐሳብ አላህ ከአርሽ በላይ ነው ብለው የማያምኑ ሰዎች በምን አይነት መንገድ ነው የሚስተናገዱት የሚታዩት የሚለው ላይ ነው አሁን ስህተት ነው ብለህ የምታስበው። አሁን አንተ ባልከው አሁን በቀረበው ኪታብ ይሄ ኪታብ ضعيف ይሁን ሰሒህ ይሁን የምናውቀው ነገር የለም። ስለ ኪታቡ ኪታቦች ብዙ ሺህ ኪታቦች ተጽፈዋል። ደካማ ኪታቦች እስልምና የማይቀበላቸው የሚቀበላቸው አሉ። ስለዚህ ይሄ ኪታብ ተቀባይነት ቢኖረው በተቀባይነት እንኳን ቢቀጥል እስልምና ውስጥ ከእስልምና የሚያወጡ ከእስልምና የሚያስወጡ ከላመል ኩፍር የሚባሉ በንግግር አላህን መካድ ማለት ነው። አሁን እኮ ወደ ዝም ብለህ ነው ማብራሪያ በዛው እንጂ ምንም አዲስ ነገር የነገርከን ነገር የለም። በደንብ አስተውል። ስለዚህ ይህም መጽሐፍ ትክክል ነው ወይስ ስህተት ነው? በመጀመሪያ መጽሐፉ ሀቅ መሆኑ መረጋገጥ አለበት። አንገት ይቆረጣል የሚለው አስተሳሰብ እንደ አስተሳሰብ ልክ ነው ብዬ አላምነው። ግን አላህ ከአርሽ በላይ ነው የሚለውን መካድ ግን ኸጣ ነው፣ ወንጀል ነው። አላህ ከአርሽ በላይ ነው ያለን ቁርአን ነው። ቁርአንና ሐዲስን መከዳጅ አንችልም። እዚህ ላይ ቁርአንና ሐዲስን ክደዋል የሚል የለም አይደል? ክደዋል ነው የሚለው። ቁርአንና ሐዲስን የካደ ሰው እኮ በአላህ ላይ ከፍሯል፣ ካደ ማለት ነው። ቁርአን በመመሪያው በአላህ መመሪያና በረሱል ዓለይሂ ሰላቱ ሰላም ያላመነ ሰው እስላም አይደለም። በመጀመሪያ ያንን ስታምን ለምሳሌ ሰላት የማይሰግድ ሰው ይከፍራል እኮ አይደል እንዴ? በቋሚነት ሰላት የማይሰግዱ ሰዎች ይከፍራሉ። ሰላት ደግሞ በእስልምና መሰረት ላይ ነው የሚመሰረተው። ወኢቃሙ ሰላት ወኢታኡ ዘካት ብሎ የሚጀምረው አላህ እስላም ከሆነ በኋላ 5 መሰረቶች አሉት። የእስልምና መሰረቶቹ አሽሀዱ አን ላ ኢላሀ ኢለላህ በአላህ ማመን ነው። ወኢቃሙ ሰላት ሰላት ስገዱ ነው። ወኢታኡ ዘካት ዘካ አውጡ ነው። ወሰውም ረመዳን ጹሙ ነው። ወሐጅል በይት መን ስተጣዐ ኢለይሂ ሰቢላ ሐጅን አድርጉ ነው። ይሄ የእስልምና መሰረቱ ነው። የእነዚህን የእስልምና መሰረቶችን ያላከበረ እንኳን ከእስልምና ያወጣዋል። አላህ ያስቀምጠው ቁርአንን መካት ደግሞ በዛ ላይ ከእስልምና ውስጥ ሊያወጣህ ይችላል ማለት ነው። ከባኢረል ወንጀል ነው፣ ትልቅ ወንጀል ነው። እኛ አሁን እኔ እዚህ መጥቼ ይሄ ሰው ካፊር ነው አዳምጠኝ እሺ። ስለዚህ አንተ ባልከው መሰረት እስማማለሁ። በደንብ አስተውሉ። ሰላት፣ ዘካ፣ ሀጅ ማድረግ እነኚህ የእስልምና መሰረቶች የሚባሉት እነኚህን አለመተግበር እንኳን ከእስልምና ያወጣናል አለ። ኦኬ። የአላህን ባህሪያት መካድ ደግሞ ትልቅ ወንጀል ነው፣ ከእስልምና ሊያወጣ ይችላል አለ። ማፖፓላሬ ኢብኑ ተይሚያም ይሄንኑ ነው ያለው። አላህ ብዛቱ ከአርሽ በላይ ነው ብሎ ማያምን ከእስልምና ይወጣል፣ ዲስብሊቭ ይሆናል። ስለዚህ ሪፔንት ማድረግ አለበት፣ ንስሐ መግባት አለበት ከእስልምና ስለሚወጣ ነው ያለው። ቅጣቱ ላይ ምንድን ነው ያለው? ቅጣቱን አልመለስም ብሎ በዛው ወደ ክፍር የሚቀጥል ከሆነ አንገቱ መቆረጥ ነው ያለበት የሚል ነው። አንገቱ ላይ ስማማል አልስማማም ሌላ ጉዳይ ነው። አሁን ግን ዋናው ፖይንት ምን ሆነ ማለት ነው? ከእስልምና ይወጣል አይወጣም? ቁርአንን የካደ ሰው አለ? ቁርአን ማለት ቁርአን ላይ ያለው አርረሕማን አልዓርሽ እስተዋ ቁርአን ነው። ቁርአን ላይ የካደ አንድ እስላም አለ? ይሄ በዛቱ ብሎ የአላህን ባህሪያቶች ሲፋቶችን ከካደ ከአርሽ በላይ ነው በዛቱ ብሎ የሚያምን የለም። የካደ የለም። እስላም ውስጥ አሁን ባለው ሴክት ውስጥ ይህንን ቁርአን አያ የሚክድ ሰው የለም። መካድ ብቻ ሳይሆን ተተከራከርክበት ትክዳለህ። በእስልምናው በቁርአን ክርክር ሌላ ጉዳይ ነው። ክርክር የተጠላ ነው። በቁርአን የተጠላ ብቻ ሳይሆን ያከፍርሃል። በቁርአን ውስጥ ባለ ነገር ላይ በቁርአን ከተከራከርክ ራሱ ትከፍራለህ። ወንድማችን ከረሃ ነው፣ የተጠላ ነው። ክርክር መጠላት አለ፣ ይጠላል እንጂ ክርክር አሁን እናንተ የምናደርገው ክርክር የውይይት ክርክር፣ የመማማር ክርክር ከእስልምና አያስወጣም። የኩፍር ክርክር ለምሳሌ አሁን እኔ በኩፍር ላይ ከቆም እንየዋ ሱናን አቢ ዳውድ 4603 ላይ ምን ይላል? ቀጥል ክርስቲያን። እሺ
ላንብብልህ ሜይ ቢ አንተም አረብኛውን ከፈለክ ታነበዋለህ። ሱናን አቢ 4603 ላይ ምን ይላል? ፕሮፌት ሴድ አቡ ሁረይራ እንደተረከው ነብዩ እንደዚህ አለ፣ ኮንትሮቨርቲንግ አባውት ዘ ቁርአን ኢዝ ኤ ዲስቢሊፍ፣ በቁርአን መከራከር ክህደት ነው። ኮንትሮቨርቲንግ ገባህ? ምን ማለት ነው? እሱ ገብቷል? ምን ማለት ነው? እዛ ላይ አሁን እሱ ምን ማለት ነው? ምንድን ነው ኮንትሮቨርሻል ማለት ምን ማለት ነው? መከራከር አይደለም። ዲስቢሊቨር ሆነ ነው ስትከራከር፣ ዲስቢሊቨር ሆነ። ቆይ ይኸውልህ እንግሊዝኛውን እሱ ይኸውልህ ልንገርህ አንድ አንተ ቁርአኑ ካስቀመጠው ውጪ በሆነ ሐሳብ ላይ ቆይ አንዴ ላውራ። ቁርአኑ ካስቀመጠው መጀመሪያ ተርጉም ምን እንደሚል ምንድን ነው እንግሊዝኛ? ይሄ እኮ የቁርአን የአረብኛው ትርጉም ነው። የአረብኛውን አንብቦሽ ተርጉም መጀመሪያ አማርኛ እንግሊዝኛውን ተርጉምና ከዛ በኋላ ወደ አረብኛው ትሄዳለህ። ስህተት ካለበት ተርጉመው። ምን ማለት አውር ዲስቢሊቨር የሚለው ነው? አውር ዲስቢሊቨር የሚለው ነው? ትችላለህ አይደለ? አዎ እንግሊዝኛ እኮ ስለዚህ ያነበብከው ፕሮፌት ሰለላሁ ዐለይሂ ወሰለም ያ ኦኬ say ፕሮፌት ሰለላሁ ዐለይሂ ወሰለም say ኦኬ ምንድን ነው የፈለከው እኮ ቀጥለው። ቆይ እዚህ ጋር ላውጣው ለኔ በደንብ እንዲታየኝ። አይታይም እፎይ? ቆይ አንዴ አያ ቀጥታ ወጣል ከእስልምና ባይዘ ኢብኑ ተይሚያ አንገቱን ቁረጡት ያለውን ሐዲስ ላይ ሰጣችኋለሁ። እኔ የኢብኑ ተይሚያን ብቻ ሳይሆን ምክደው ነብዬንም ክደት ወጣለህ ባይዘ እንደዚህ ኮንትሮቨርሲ ማለት አይደለም። እንደዛ አይደለም። አንደኛ በእስልምና ላይ ቁርአን ላይ ኢንቴንሽናሊ ኮንትሮቨርቲንግ አዎ በቃ እሱ ነው እኮ በእስልምና ላይ በክህደት ላይ መከራከር ከእስልምና ውስጥ ያወጣል። በቁርአን ላይ በክህደት መከራከር ከእስልምና ያወጣል። ያ ማለት ምን ማለት ነው? ቆይ ያ ማለት ምን ማለት ነው? ለምሳሌ አላህ ባወረደው ቁርአን ማመን ብቻ ነው ያለብን። ታርጉም በስራ ቅድሚያ በእስልምና ላይ ዳውት ይቻላል እንዴ? በቁርአን ላይ ዳውት ይቻላል? ለምን ሐዲሱን አተረጉመው? ቀጥታ መሐመድ ዳውት ማድረግ ይቻላል ወይ? በቃ ይሄ ነው ሐዲሱ። ይሄ ነው መሐመድን እያስተካከለው እኮ ነው። ነብዩን እያስተካከለው መሐመድን እያረመው ነው። ያ መሐመድ ግልጽ ተናጋሪ ነው። መሐመድን እያረመው ነው። አንድ አዲስ ብቻ ሳይሆን በጣም ብዙ ቦታ ነው ያለው። ባይዘይ አርጊው ማድረግ፣ ዲስፒዩት ማድረግ፣ ኮንትራቨርቲንግ ማድረግ ከእስልምና ያስወጣል። ሁሉም አዲሶቹ አሉ። አዲሱን ቀጥታ ተርጉሞ እንዴ ፖፖላሪ ወላ ወርበራ እኮ በየመስጊዱ የሚቀራ ኪታብ ነው። ወደ ዋናው ጉዳያችን እንመለስና ይሄ አይደለም እንትናችን በእስልምና ላይ ኮንትሮቨርት ማድረግ በእስልምና ውስጥ ክልክል ነው። ምክንያቱም ከእስልምና ያወጣል። አላህ ባወረደው ቁርአን ማመን ብቻ ነው። ማመን ነው ያለው። ወደ ዋናው ጉዳይ አሁን ቅድም ወደ አነሳኸው ኪታብ እንምጣና ወደ ዋናው ወደ ነሳንበት እንምጣ። እናንተ ከእስልምና ውስጥ በእስልምና በቁርአን ላይ ዳውት ማስቀመጥ በእናትህ ተርጉማችን የተባልከው አዲሱን ተርጉሞ ዳውት አስቀምጥ የሚል አይደለም። ተርጉም አዲሱን ተርጉም። የቱ ጋር አሁን እኮ ሌላ ቶፒክ ውስጥ ነው ያስገባኸኝ። እሺ አሁን ጠብቅ። እሺ ምክንያቱም ቀጥታ የኢብኑ ተይሚያ ትርጉም የሚያስፈልግ አይደለም። አንድ መስመር የተጻፈች ሐዲስ ናት። ይኸው የምናየው ሐዲስ ነው። በእንግሊዝኛውም በአማርኛው በአረብኛውም ያለው ምኑን ነው የፈለግከው? በቃ ይሄ ማለት የዚህ ሐሳብ ይሄንን ማነው ሐዲስ አንብቤዋለሁ አውቀዋለሁ። ይሄ ሐሳብ በቁርአን ላይ ቆይ እናንተ አሁን ቀጥተኛ የአማርኛ የዚህ የጉግል ትራንስሌሽን ይዛችሁ እየመጣችሁ ነው ችግር የፈጠራችሁብን። ቁርአኑ የሚረዳውን አሁን ብልግና ውስጥ ገባ። ፖፓላሪ ሪስፔክት ሰጠንህ እያዳመጥንህ ነበረ። ትርጉም እንኳን ማታቅ እንደዚህ አይነት ነቀፋ ውስጥ አትግባ። ይሄ ነውር ነው። እኔም አንተ በምናየው አንድ ነገር ሁለታችን የምናየው የጉግል ትራንስሌሽን ነው እና እንግሊዝኛውን ነው። ይሄ ሱና ዳት ካም እኮ ላይ መጽሐፉ ይከፈትልህ። ፖፖላሪ መጽሐፉ ይከፈትልህ። መጽሐፉን እንክፈትልህ። ተመሳሳይ ከሆነ ከእስልምና ለቀህ ትወጣለህ። ኪታቡን አሁን እንከፍትልሃለን። ይሄው ቃል ነው ያለው ኪታቡ ላይ ትወጣለህ። ቆይ አንድ ጊዜ በደንብ እንደውም አንተ በአማርኛው እንድትረዳው መደረግ አለበት።
ትራንስሌት አድርገው በአማርኛ እስቲ በአማርኛ ትራንስሌት አድርገው እሱን ፔስት አድርገህ እንግሊዝኛውን በአማርኛ ትራንስሌት አድርገላችሁ ሰዎች ይዩት ፊት ለፊት አንተ ተርጉመው ጎግል ትራንስሌሽን አንተ እኮ ነው አሁን እያልከን ያለኸው የጎግል ትራንስሌሽን አልፈልግም ብለህ ጎግል ላይ ተርጉሞ ትላለህ እንዴ ምን ሆነ ነው ኮንትሮቨርቲንግ ነው የሚለው ኮንትሮቨርቲንግ ሚንስ ኢስ ኖ ሲንሰርሊ ኮንትሮቨርቲንግ አሁን እኮ ኮንትሮቨርቲንግ ነው ሌላ ነገር የለም ተርጉም ምንድነው እሱ ተርጉም ኮንትሮቨርቲንግ ማለት ክህደት ነው በቁርአን ላይ ክህደት ነው በቁርአን ላይ በክህደት ክርክር ማድረግ በቁርአን ላይ ከእስልምና ውስጥ ያወጣል ኦኬ መካድ ምን ብለው መካድ ኖ ኢትስ ናት አባውት ዲስቢሊቪንግ ኮንትሮቨርቲንግ ማለት ኢንቴንሽናሊ ቁርአንን ኮንቨርት ወይም የቁርአንን ሐሳብ አገነስት ሆኖ በመቆም ሆነ ብሎ መከራከር ከእስልምና ያወጣል ይሄ እኮ ሆነ ብለ እንድንከራከር የተፈቀደ አይደለም ይሄ የትኛውም የእስላም እስልምናን አንደርስታንዲንግ የሚያደርግ ሰው ሄደ መጠየቅ ትችላለህ በዚህ አንደርስታንዲንግ ነው እኛ ዑለሞች ፖፓላሬ እንግዲህ የጎግል ትራንስሌሽን ነው እናንተ እንደምትሉት ብሎ ዲስፒዩት ማድረግ አርጊው ማድረግ ኮንትሮቨርቲንግ ማድረግ ማለት እነኚህ ኦልሞስት ተመጋጋቢ ሲኖኒም የሆኑ ቃላቶች ናቸው መወያይ እንትን መከራከር ማለት ነው አርጊው ማድረግ ማለት ነው እንትን ማለት ናቸው መከራከር ማለት ናቸው እነኚህ ሁሉንም አዲሳቶቹ ላይ አሉ እንጂ መካድ ማለት አይደለም ሌላ ብትፈልግለት ዲስቢሊቭ ፕሊስ በቃ አንተ አማርኛ ኮንትሮቨርሲ ዓለም አንተ አማርኛ ያው ተተርጉሞላል ጭምር ነው ገብተህ በዛ ትራንስሌት አድርገው በእንግሊዝኛ አድርገው ያው ተደርጎላል ነው በእንግሊዝኛ ትችላለህ ከፈለክ ኮንትሮቨርሲ በእንግሊዝኛ what does that mean ኮንትሮቨርሲ ብለና ግባና ዲስቢሊቪንግ ነው እዛ ላይ አለማመን ይኸው አማርኛውን አንብብ በቁርአን አንቀጾች ላይ መከራከር ክህደት ነው ምን ማለት ምን በምን ቀጥታ አረብኛው ነው የተረጎምኩት ምን በሚለው ነው አማርኛ ይኸውልህ አንድ ነገር እኔ ነገርኩህ ነው በቃ ትርጉሙ የአረብኛውን አማርኛ ብዙ ነው ክርክር የሚለው ለምሳሌ ክህደት ሊሆን ይችላል ትናንትና ነው የሰራ ነው የቃላት ውስንነት አለበት አታምኑም በሱ አንድ ሰውዬ ከደቂቃዎች በፊት እኮ ይተርጎምልኝ በጎግል ትራንስሌሽን በቃ እንግሊዘኛ ወገቤን ብለህ ነበር እኮ እኔ አሁን ተርጉሜዋለሁ እንግሊዝኛውን ከፈለክ ወዳዛሚ ኮንትሮቨርሲ ብለና ዲስቢሊቪንግ ይላል ገብተህ ማየት ትችላላችሁ እዚህ ውስጥ ያላችሁ ሰዎች አሁን ለክርክር አይደለም በቃ አርጊው ማድረግ መከራከር ማለት ነው ወንድማችን አማርኛ ውስንነት አለበት ክልክል ነው አርጊው ማድረግ ማለት what does that mean you have to ወረደው ቁርአን ፕሊስ ዶንት ባርክ ዝም ብላችሁ በባዶ ሜዳ ይበቃል ዶክተር ዛኪር እዛ ወደዚህ ነው ኮንቨርት ያደረጋችሁን የዛኛው ተመልሶላችኋል ይበቃል ጭናት ከሆነስ እውቀቱ ቴንኪው ከስሩ በጣም የሚገርመው ኤኒዌይስ ግን አንድ ነገር አስተውሉ ምን ያህል ለማፈግፈግ እንደሚሞክሩ አያችኋቸዋል ሼክ አልእስላም ኢብኑ ተይሚያን እንትን ላለው ብሎ ሸሻለው ብሎ ማንጋ ያስኩት ነብዩ ላይ መጥቼ ለጠፍኩለት ማለት ነው ኢብኑ ተይሚያ ምን ብሏል አላህ ከአርሽ በላይ አይደለም በዛቱ ብሎ ማለት ክህደት ነው አለ መሐመድ ደግሞ ምን አለ በቁርአን አንቀጽ ላይ መከራከር በራሱ ክህደት ነው አይደለም ብሎ መካድ አይደለም መከራከር በሱ ራሱ በወረደው ላይ ክህደት ነው አለ አከፋውበት አያችኋል ቅድም ቢናልካችሁ ቅድሚያ ዑለማዎችን አስክድሃለሁ ቀላሉን ከዛ ነብይህ ላይ መጣለው ቀጣይ ማጋ ሄዳለሁ አላህ ላይ ሄዳለሁ ማለት ነው እቺ ቀላሉ አለች ዑለማዎቻቸውን ለመካድ ቀላል እንደሚሆንላቸው ስለማ ነው የሚጀምረው ከዛ ሙፈሲሮቻቸው ዋና ሊቃውንቶቻቸውን ቢክዷቸው ዲስማይ ማተር ላይ ያደርግ ይችላል ለኦዲየንሱም አስቀድማ ሙሐመድን ካድ ብትለው ሊከብደው ስለሚችል ከላይ ታስክደውና እዛ ከካደ በኋላ እዚህ ሙሐመድ ጋር ሲመጣስ ሙሐመድን ይክዳል አይክድም እንደ ፖፓላሪ አጣብቂኝ ውስጥ ገብቶ ይችላል ማለት ነው አማርኛ ይተርጎምልኛል አማርኛው ሲመጣበት ደግሞ አማርኛው ውስንነት አለበት ይላል ክርስቲያን አሰቃየኝ እኮ በእናትህ በምን ላሳየው በቃ ግራ ገባኝ አማርኛ ካለ በኋላ አማርኛ ሲሆንበት ደግሞ አማርኛውን እንደማልፈልግም
ሀዲስ ሀዲስ ብሎ ሲቀውጡ ነው የሳኩት። ሀዲስ ቅድም ሀዲስ እያለ ነበረ። ሀዲስ የሌለ መስሏቸዋል። እኔ ሙፈሲሮቻቸው እንዲጥሉ ስለፈለግኩ ነው። አስቀድሞ ሙፈሲሩን ከጣለ በኋላ ሀዲሱ ላይ ሲመጣበት ምን ያህል ጭንቅ እንደሚሆን አስበው። ራይት ዶክተር ዛኪር እንዴት ነህ? አቤት። እንኳን ደህና መጣ። አሎ አልሐምዱሊላህ። መልካም። ምንድን ነው ጥያቄ? ክርስቲያን ተቀበለው ወይና ቃል። ኦኬ እሺ። ዶክተር ዛኪር ይሰማሃል? አዎ አዎ። አላህ የት ነው ያለው? ከአርሽ በላይ። ኦኬ አላህ ከአርሽ በላይ ነው ያለው። አላህ ከአርሽ በላይ አይደለም ብለው የሚናገሩ ሙስሊም ተብለው መጠራት ይችላሉ? በመጀመሪያ ማለት ነው የኛ መመሪያችን ቁርአን እና ሐዲስ ነው። ከዛ ሊቃውንቱ ማለት ነው። ግን በቁርአን እና በሐዲስ የሌለን እኛ እንከተል። አላህ ከአርሽ በላይ አይደለም ብሎ ያላመነ ሙስሊም ለምሳሌ ማለት ነው ከፈለገ ማመንም አለማመንም ይችላል። የራሱ መብቱ ነው። ይሄን አላህ ነው የሚቀጠው እንጂ እኛ አንቀጠው። አላህ ከአርሽ በላይ ነው ያለው ማን ነው? ዶክተር ዛኪር አላህ ከአርሽ በላይ ነው ብለሃል። አሁን እንደዛ ብሎ ያለህ ማን ነው? ቁርአን ነው። ቁርአን ነው። ስለዚህ አላህ ነው ያለው አይደል? ስለዚህ አላህ ከአርሽ በላይ አይደለም የሚል ካፊር ነው ወይስ ካፊር አይደለም? አይደለም። ላኢላሃ ኢለላህ ያለ ሙስሊም ነው። ግን አሁን ምን ብለህ ምን አልኩ? ቆይ ለማፌዝ እና ለማደናባበር አትሩጥ። ቆይ ረጋባ ወይ ከሁለት አንዳችሁ አውሩ። ቀጥል። ከሃዲ አይደለም ብለን ያቆምከው አላህን ከአርሽ በላይ አይደለም ከአርሽ በላይ ነው የሚል ልክ አይደለም ብሎ የሚናገሩ ሙስሊሞች ተብለው መጠራት ይችላሉ? እነሱን እኔ ካፊር ናቸው ብዬ እነሱን ካፊር ማለት አልችልም። ለምን ሙስሊምን ካፊር ማለት ራሱ በራስ ላይ ነው የሚመለሰው። እሺ አንገታቸውን ቆርጦ ጉድጓድ ውስጥ መጣል ነው የሚልስ? አርቆ መጣል ነው እንዳይሸት የሚለው በሐዲስ የለም። በሐዲስ ወይ በቁርአን አለ ከአርሽ በላይ አይደለም። እንደዛ ብለው የተናገሩ ሰዎች ቆይ አንዴ። ኦኬ አላህ ከአርሽ በላይ ነው ብለው የሚያምኑ ሰዎች አላህ ከአርሽ በላይ አይደለም ብለው የሚናገሩ ሰዎችን አንገታቸውን ተቆርጧቸውና ሽታቸው በማይደርስበት ቦታ አርቃችሁ ጣሏቸው ብለው የሚናገሩ የሙስሊም ሊቃውንት እነሱ ልክ ናቸው ወይስ ተሳስተዋል? እሺ እንዲመልስልህ እድል ስጠኝ። አንደኛ የኛ መመሪያችን ቁርአን፣ ሁለተኛ ሐዲስ ነው። ለምሳሌ ሊቃውንቶቹ ሊሳሳቱም ላይሳሳቱም ይችላሉ። ቆይ ችግር የለውም። ሊቃውንቶቹ ከሐዲስና ከቁርአን ያልተውጣጣ የነብዩ ሐሳብ ያልሆነ ነገር ያብራራሉ። ከሐዲስ ያለ ከሆነ አውጣ አሳየኛ እኮ የራሳቸውን ሐሳቡ ቁርአንና ሐዲስ ላይ የሌለ በራሳቸው ጽፈው ያስቀምጣሉ። እኔ በሐዲስና በቁርአን አላህ ከአርሽ በላይ መሆኑን የማያምን አንገቱ ይቆረጥ የሚል የለም። በሐዲስና በቁርአን ማለት ኦኬ ቁርአን ላይ አላህ ከአርሽ በላይ ነው ብሎ ይናገራል። አይ አላህ ከአርሽ በላይ አይደለም ብለው የሚናገሩ ሰዎች አንገታቸው ተቆርጦ መጣል አለበት ብለው የሚናገሩ ለሙሐመድ በነገራችን ላይ ቅርብ የነበሩ የእስልምና ሊቃውንት ናቸው። ኢብን ኩዛይማ ማለት እሱ ልክ አይደለም ተሳስተዋል እያልከን ነው ወንድማችን? አይደለም እሱ ይሄንን ከጠንቶ እንደጻፈው አንተ እሱን ቢጠይቀው ይሻል። ኦኬ ስለዚህ ተሳስቷል ልክ አይደለም ማለት ነው። ከየት አምጥቶ እንደጻፈው አይታወቅም። ተሳስቷልም አልተሳሳትም ሊል አልችልም። እኔ ግን በቁርአንና በሐዲስ አለመኖሩን አረጋግጥልሃለሁ። ስለዚህ ይሄን ሐሳብ ትቀበለዋለህ ወይስ አትቀበለውም? አላህ ከአርሽ በላይ መሆኑን የማይቀበል አንገቱ ይቆረጥ የሚል በቁርአን ወይም በሐዲስ ካለ ያው ሾውን አሳየን። ኦኬ እሺ ቀጥል። ኦኬ እሺ አላህ ወይም ደግሞ በአላህ በአንድ የቁርአን አንቀጽ መከራከር በኡማው መካከል ልዩነት ለመፍጠር የሚሞክር ሰው ነው አይደለ ዶክተር ዛኪር?
ለምሳሌ አሁን አንተ ያ ሰው እኮ ወይም ሆን ደግሞ ብሎ ለምሳሌ አንዴ ያ ሰው እኮ ሆን ብሎ አይደለም የሚከራከረው። ለምሳሌ ሙስሊሞች አላህ ከአርሽ በላይ ነው ብለው ይናገራሉ። ከመካከላቸው አንድ ሰው ተነስቶ አይ አላህ ከአርሽ በላይ አይደለም ወይም ደግሞ ከአርሽ በላይ ነው አይባልም ብሎ ቢናገር በኡማው መካከል ልዩነት ለመፍጠር እየሞከረ ነው አይደል? እሱ ለመፍጠር ሳይሆን ለምሳሌ እሱ አላህን ከፍጡር ጋር አላመሳስልም ብሎ በራሱ አላህን ለማክበር ብሎ ነው እንደዚህ የሚለው እንጂ ሆን ብሎ ሙስሊሙን ለማከፋፈል የሚሰሩት ናቸው። ሙስሊሙን ለማከፋፈል የሚሰሩት ናቸው። ስለዚህ እሱ ከኡማው ተለይቷል አይደል? ከኡማው ተለይቷል፣ ከኡማው ወጥቷል። እፎይ ማለት ነው። የኢድ ቀን አህባሾች እንዲያምፁ ማለት ነው ቪዲዮ ሰርተ ነበር፣ ግን አልተሳካልም። ቪዲዮ ግን ለቅቄዋለሁ፣ ገብታችሁ ማለት ትችላላችሁ። ምንድን ነው የምታወራው? ደባልቂ ቪዲዮ ሰርተ የኢድ ቀን የሰገደው ብያችኋለሁ እኮ ኢድ ላይ የሆነው እንዲህ እያሉ እፎይ እያሉት ደረሰ አልደረሰ አስጨንቆት የጠየቀ መልስ ምን ብለዋል? ክርስቲያን ቪዲዮ ላሳይ አህባሾች እንዲያምፁ የሰራበት አህባሽ አቅም የላቸውም እያሉ ዝም ይላሉ፣ መስጊዳቸው ሲለጠቁ እያልክ አህባሾችን እንዲያምፁ ትሰራለህ። አህባሾች የእሱን ወሬ መስማት የለባችሁም። አዳምጥ። የዋብያዎች እዚህ ያለ አህባሽ ማለት ነው እፎይ ለአንተ አስቦልህ አይደለም። እፎይ አዳምጥ። አንተም በአቅሚት ያውን ፖለቲካ እዚችው ቤታችን ላይ ቁጭ ብለህ ትሰራለህ። የምትገርም ነህ። እኔ ዋብያዎች እኮ በቃ ለማድነቅ አይቻልም። ፖለቲካ ሙስሊምን አንተ አትከፋፍልም። እኛ ፕሊስ አዳምጥ። ተሰነጣጥቀሃል፣ ተበታትነሃል እኮ ምን ያህል ውሸታም እንደሆነ ከእናንተ አንብስም። እኛ አዳምጥ፣ በእናትህ አዳምጥ። ክርስቲያን የጠየቀሃለ በቁርአን አንቀጾች አይደለም አንቀጽ እንኳን መከራከር ኢአማኝ ያደርጋል ብሏል ነብይህ። ነብይህ ትክክል ነው ወይንስ ተሳስቷል? እሺ ልመልስልህ። ኢአማኝ ያደርጋል ብሏል፣ ግን አንገቱን ቁረጡት የሚል የለም እዛው። በቃ በደንብ አስተውሉ። አንድ ሙስሊም ኡማ ውስጥ ቢኖር አንደኛው ተነስቶ ከዛ ይሄንኛው እንደዚህ ነው እንጂ እንደዚህ አይደለም ብሎ ቢከራከር፣ ሎክ ሙስሊሞች አሉ። ከሙስሊሞች ውስጥ አንዱ ወጥቶ እንዲህ ነው እንዲህ ትክክል አይደላችሁም እያለ ቢከራከር ምን ይሆናል? ኢአማኝ ይሆናል። ነብዩ ባለው መሰረት ኢአማኝ ይሆናል። ግን አንገቱን ቁረጡ የሚል የለም ነው አርጉመንቱ። ዶክተር ዛኪር አንገቱን ቁረጡት አለው የዛ ጋር የለም። አዲሱ ላይ ግን ምን ሚል አለ? በቁርአንም የለም። አይ ችግር የለም። ከኡመቴ ውስጥ በኡመት ውስጥ ማለት ነው ተነስቶ አንደኛው አንቀጽ ላይ የቁርአን አንቀጽ ማለት ነው። ለምሳሌ አላህ ከአርሽ በላይ ነው ስትል አንተ በዛቱ ከአርሽ በላይ ነው ስትል ነው ዛትም የለውም በዛትም አይነገርም አለ። የዛት ፈጣሪ ነው ዛት ያለው ምትል ስህተት ነው። እንዲሁም ደግሞ ከአርሽ በላይ ነው ማለትም እሱ ስህተት ነው ብሎ ቢልህ ምን አድርጓል ማለት ነው? ልዩነት አንጥቷል። ልዩነት ያመጣ እሱም ደግሞ እንደዛ እያለ አይደለም እያለ ሲሰብክ ወደ እሱ ሌሎችን እየሳበ ነው። ስለዚህ ልዩነት እያመጣ ነው ማለት ነው አይደለ? ምን ይሆናል? ኢአማኝ ይሆናል ወይንም ከእስልምና ይወጣል ማለት ነው አይደለ? ዶክተር ዛኪር አንገቱን ቁረጥ የሚል ግን የለም። አንገቱን ቁረጥ ችግር የለውም። ስለዚህ ከእስልምና ይወጣል። በነብይ ትስማማለህ? ይህም በዚህ ንግግሩ በነብይ ሐዲሱ ላይ ባለው እስማማለሁ። ያ ጎበዝ። ስለዚህ እኔ ባልኩት መሰረት ነብዩ ያለውን ማለት ነው። ኡመት ውስጥ አንዱ ተነስቶ በአንቀጽ ላይ ተለያይቶ እንደዚህ አይደለም ብሎ ክርክር ቢያመጣና ልዩነት ቢያመጣ እሱ ከእስልምና ይወጣል ነብዩ ብሏል። ስለዚህ ዶክተር ዛኪርም ይስማማል። ዶክተር ዛኪር የከበደው ምንድነው? አንገቱን ቁረጠው የሚል የለም። አንገቱን ቁረጡት አሁን ሸውየው ሱናና ሳይ 40:23 ላይ አንገቱን ቁረጠው ብሏል ነብይ። ክርስቲያን ክፈትለት አላህ ከአርሽ በላይ አይደለም የሚል አንገቱን ቁረጠው። አሁን ሸውየው ተረጋጋ። ሁለትን ከፈቱ ቀጥል። 20 21 22 23 ተመሳሳይ ሀሳብ ናቸው። ሁሉንም ከፈለክ እናሳያለን። ኦኬ ሱናን ናሳኢ 4:22 ላይ it was narrated that Arjaf said I heard the messenger of Allah saying የአላህ መልእክተኛ እንደዚህ ሲል ሰምቻለሁ። after me there will be many calamities and much evil behavior
who wants to create a division among the ummah of Muhammad when they are all united strike him with sword ምን ይላል? ከኔ በኋላ ብዙ የተለያየ ክፍልፋይ የሚመጡ አሉ። በእኔ ኡመት ውስጥ ልዩነት ለመፍጠር የሚሞክር ካለ እሱን ቁረጡት ወይም ደግሞ አንገቱን ቁረጡት ብሎ ይናገራል ሙሐመድ። በምን በስዋርድ በሴፍ አንገቱን ቀንጥሱት። የሐዲሱን ቁጥር ንገረኝ። ሱናን አናሳይ 4023 4022 21 ቀጥታ አንገቱን ቃላን እንዳጠራታና ላይቭ በለው ክርስቲያን እንትኗል ግዳድ የምትለውን በእንግሊዝኛ ታንበብ ይዘጋብ ነው። ያ አንገቱን ቀንጥሱት ነው የሚለው በቃ በአማርኛው ሲተረጉም ሜቢ መረዳት የምትችሉ ስላላችሁ አብዛኞቻችሁ ማየት ትችላላችሁ። ዑለማዎቻቸውን እናስክዳለን፣ ከዛ ነብያቸውን እናስክዳለን፣ ከዛ አላህ ጋር እንሄዳለን። ዘሆል ሁሉንም እናስክዳቸዋለን ብያቸዋለሁ እኮ አታመልጭኝ አታሯሩጪ ነው። እንዴት ነህ? ዑለማዎችን ካድን፣ ነቢያችንን ክደን፣ አላህን ክደን፣ ከዛን ቃል ስጋ ፕሮፋይል ያለውን ሕፃን ልጅ ጡት እየጠባ ያለውን ነው የምናመልከው ወይስ? አይ ጭንቅላት የሌለውን አንገት የሌለውን ቆማጣውን አንድ ባቱን ከምታመልክ ቃል በስጋ የተገለጠውን እርሱን ብታመልክ በምን እድል ነበር። ነገር ግን እሱን እንዳታመልክ ምን አድርገዋል? አጋንንት ተጫውቶብህ ሱራ 72 ከቁጥር 1 እስከ 3 ሱራ 72 ከቁጥር 19 ያ አጋንንት ተጫወተብህ የሙሐመድ ወንድም የሚሆነው ሌሊት የሚጋብዙ ሳይ ሙስሊም 450 ኤሌ ያለው ጂኒዎች የሚወስኑት ነብይህን አንድ ባት የሆነውን አንድ እግር የሆነውን ፊት ብቻ ያለውን ጭንቅላት የሌለውን ያንን አካለ ጎደሎውን እያመለክ እንድትኖር ባለጌ ስትሆኑ አላህን በደንብ እናስተዋውቃችኋለን። አላህን ስንነግራችሁ ስድብ ይመስላችኋል። አላህን ስንነግራችሁ ስድብ ይመስላችኋል። ያልኩት ሁሉ አላህ ነው። ጭንቅላት የለውም፣ አንገት የለውም፣ ወገብ የለውም፣ ባት ነው የምታመልከው። በምን እድል ነው በስጋ የተገለጠውን ሕያው አምላክ ማምለክ? በምን እድል? ሙስሊሞች ራሳችሁን ስለምንቁ ክርስቶስ በስጋ መገለጡ ይቀፋቸዋል። አምላክ በስጋ መገለጡ የመለኮት ሙላት በስጋው ተገልጦ መታየቱ፣ መዳሰሱ፣ መነካቱ ማይታየው፣ ማይዳሰሰው፣ ማይነካው እርሱ በስጋ መገለጡ ወንድሞቼ ማለቱ የመላእክትን ዘር ሳይሆን የአብርሃምን ዘር ያዘው ኢየሱስ እኔ በስጋ የተገለጥኩኝ አምላክ ነኝ ብሏል። ዋርኒንግ መጣበት እንደዛ ነገር መሰለኝ። ዶክተር ዛኪር አላህ ለምንድን ነው ቆሻሻ ቦታ ላይ የማይገኘው? ሽንት ቤት ለምንድን ነው የማይገኘው? አንተ አምላክ የምትለው ሽንት ሸናና ታዲያ አላህ ሽንት ቤት ማግባት አለበት? ሽንት ቤት ለምንድን ነው የማይገኘው ነው ያልኩህ ዶክተር ዛኪር። ወደ ቶፒኩ መልሰው። አላህ ማይሸናው ድፍን ስለሆነ ነው። ማስወጫ ስለሌለው ነው። ማስወጫ ማስገቢያ ስለሌለው ሱረቱ ኢኽላስ ሰመድ ማለት አላሁ ሰመድ ማለት ድፍን ነው። ማስገቢያ ማስወጫ የለውም ማለት ነው። ኤነስ ቶፒክ ላይ መልሰው ቶኑን ቀነስ አድርጉት ነው። አይ ቲንክ ቶፒክ ላይ ሰዓትም ግን አዲሱን አውጥቼዋለሁ። ቆይ የምን ማጭበርበር ነው? አንዴ ተረጋጋ። የምን ማጭበርበር? ማን ያጭበረበረው? እና ከፍ በልና አንብበዋ። ያው ክፈተው። የምን ማጭበርበር ነው? የቅድሙን አዲስ አውጣው ክፈተው። ሱናን አኒሳ 4023ቱን አውጣው ክፈተው። እሺ ልክፈትልህ። አውጥቼዋለሁ። ምንድን ነው ያጭበረበር ነው? አንገቱን ቀንጥሰው ይላል አይልም? አንገቱን ቀንጥሰው ይላል አይልም? አንገቱን ቀንጥሰው የሚለው አንገቱን ቀንጥሰው ምናምን አይደለም ያጭበረበርከው። እሺ ዳም ብብል ይሄው the messenger of Allah said any man who goes out ራሱ እንትን ይበል በእናትህ any who goes out and tries to create division among them
እሺ ምንድን ነው የሚለው? ሐዲሱ የሚለው ከእስልምና የወጣውን እንጂ እስልምና ላይ ያለውን አይደለም የሚለው። ሁ ጎዝ አውት የሚለው ከእስልምና የወጣው ከዛ ክፍፍል ለመፍጠር የሞከረውን። ቆይ ከእስልምና ወጣ አይደለም። አንድ የክፈተው ክርስቲያን በእኔ ኡመቴ ውስጥ እያለህ እኮ ነው። እዛ ኡመት ውስጥ ነው ያለው ገና። ሁ ጎዝ አውት ማለት ምን ማለት ነው ታዲያ? አዳም አንብባ። ትልቅ ሐዲሶቹ እንዳለ ተመሳሳይ ናቸው ሁሉ ማለት ይቻላል። ከ20 ጀምሮ ነው ያለው። እዛ ኡማ ውስጥ ሆኖ ነው። ያ ምን ይላል? እሺ I had the messenger of Allah says after me there will be many calamities and much evil behavior. Whoever wants to create division among the ummah of Muhammad when they are all united strike him with the word. ምንድነው መጀመሪያ ያመጣው ሐዲስ ምንድነው የሚለው? ሁሉም አንድ አይነት ነው። አንድ አይነት ነው። ሁሉም ሐዲስ ተመሳሳይ ነው። ስለዚህ በሙሐመድ ኡማ ከእስልምና ወጥቶ ዲቪዥን የሚፈጥር ነው የሚለው። ያ ማለት ምንድነው? አንዴ ችግር የለውም እናስረዳ። አንደኛው ከወጣ ማለት ነው። ምን ማለት? ካደ ማለት ቅድም ባሳየንህ ላይ በአንቀጽ መለያየት ካዲ ነው ያስባለን አይደለ? ተስማማን አይደለ ዛኪር? አንተ ያልከው አንገቱ ይቆረጥ ምናምን ያልከው ማለት ነው። በላይ አለሞቅ የቅድሙ የኢብኑ ተይሚያ ያልከው ነው። ቆይ እኔ ኢብኑ ተይሚያን ክዳችሁታል። ችግር የለውም። አሁን ነብይህ ላይ ነኝ። በአንቀጽ መለያየት ነብይህ ምን አለ? ከእስልምና ያወጣል ካዲ ያደርጋል አለ አይደለ? ተስማምተሃል? አዎ ሐዲሱ ይላል። ዋበዝ በኡመት ውስጥ ደግሞ ክፍፍልን የሚፈጥር በእኔ ኡመቴ ውስጥ ልዩነት ይመጣል፣ ክፍፍል ይፈጠራል። ክፍፍል የሚፈጥረውን አንገቱን ቀንጥሰው አለ አይደለ? አዎ ይህንን ነው እኛም ያልነው። ስለዚህ በኡመት ላይ ቀደም ምን ብሎናል? በደንብ አስተውል። ልዩነት መፍጠር አንገት ያስቀነጥሳል። በአንዲት አንቀጽ እንኳን መከራከር ደግሞ ካዲ ያደርጋል። ስለዚህ በአንዲት አንቀጽ ከተከራከሩ አንደኛው ምን ሆኗል? ይክዳል ማለት ነው። በዛ ላይ ደግሞ ልዩነት ለመፍጠር ክርክር ከፈጠረ ምን ያደርገዋል? አንገቱን ይቀነጥሰዋል። ፕላስ ይህን ተጨማሪ አድቫንቴጅ ልስጥህ። ሱናን አናሳይ 40/60 ላይ ሱናን አናሳይ 40/66 ላይ 40/59 ላይ ከእስልምና መውጣትም ያስገድላል። መውጣቱ ያስገድለዋል። አንድ መውጣቱ ያስገድለዋል። ያውኑ ከእስልምና ወጥቶ ክፍፍል ለመፍጠር የሞከረ ነው ግደሉት የሚለው ያው እሱ ብቻ አይደለም። ልዩነት ከፈጠረ በኡመት ውስጥ ልዩነት ከፈጠረ ይገደላል። ወጣ ማለት በራሱ ይገደላል። ከእስልምና ወጣ ባልከው ቅድም በተናገርኩት ራሱ ያስገድለዋል። እሺ አንገቱ ቀንጥስ የሚለው ለመጀመሪያ ጊዜ ነው ቤትን የመጣሁት። አሁን አንድ ጥያቄ ልጠይቅ በቅንነት፣ ከዛ መልሰኝ። ካልቻልክ ደግሞ ታወርደኛል። ቀጥል። ኢየሱስ እግዚአብሔር ነው? ኢየሱስ እግዚአብሔር ነው? በሚገባ በስጋ የተገለጠ አምላክ ነው። እሺ ኢየሱስ እግዚአብሔር ከሆነ ማርቆስ 10:18 ምን ይላል? ምን ይላል? ምን ይላል? ላንብብልህ? ቀጥል። እሺ ላውጣ። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ኢየሱስ እግዚአብሔር አይደለም እያለ ነው እዚህ ጋር። አይደለውም የሚለውን እስና ከፍ በልና አሳየኝ። ያው ከአንዱ ከእግዚአብሔር ራሱን አወጣው እኮ ራሱን አውጥቶ ከአንዱ ከእግዚአብሔር በቀር ማንም ቸር የለም አለ። አይልም። ክፈተው። ልክፈትልህ። ቆይ አይደለውም ያለበትን ካሳየኝ ንጽጽር አቆማለሁ። ራዲ ኧረ እቺ ፉገራክ ነች። አይደለም እፎግራለሁኝ እኔ አሳያለሁ። ክፈተው። ይታያል? ለእኔ አይታየኝም። ይታያል? ክርስቲያን
አልበራም ካሜራ አሁን በራ። እሺ ይታያል። እሺ ቁጥር ስንት ላይ ነው እንደዛ የሚለው? 18 ላይ። ኦኬ ቁጥር 18። እሺ ለሚቼክ ክርስቲያን ወይን ከጎን ትከፍተዋለህ? እሺ ና አንብበው። እሺ አነበዋል። አንብበው። አምላክ አይደለሁም እግዚአብሔር አይደለሁም ይላል ነው ያለው። እሺ ከ17 ጀምሮ ላንብብላችሁ። ከ17 ጀምሮ ላንብብላችሁ። እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን ይወርስ ዘንድ ምን ላድርግ ብሎ ጠየቀው። ከዛ 18 ላይ ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ምን አለው? ከአንዱ ከእግዚአብሔር በቀር አለው። በቃ ራሱን አወጣ ማለት ነው ከእግዚአብሔርነት። ማን አለ? አንተ እንደዛ ብለህ ተረጉም። ማን አለ እንደዛ? ይኸው እዚህ ጋር የተጻፈው አይልም። አወጣ የሚል ኬታ መጣ። ለምን ትተረጉማለህ በራስህ? እሺ አንተ ተርጉምልኝ። እሺ አንተ እኮ ነህ በራስህ እየተረጎምክ ያለው አንተ ነህ። እሺ ተርጉመው፣ እዚህ ጋር ተርጉመው። አንተ ያልከው ግን የለም አይደለ? መጽሐፉ ላይ እንደዛ አይልም። በራስህ ነው ያልከው። ይኸው ከአንዱ ከእግዚአብሔር በቀር አለ እኮ። ይኸው እኮ ቸርማ አንድ እግዚአብሔር ነው። እውነት ነው። አዎ ግን ኢየሱስ ቸር አይደለም። በዚህ ጥቅስ መሰረት ቸር አይደለም ኢየሱስ። ማን አለ ቸር አይደለም? መቼ ያለ የቱ ጋር ነው አይደለም? ስለምን ቸር ትለኛለህ እያለ እኮ ይበላል። አላነበብከውም ጥቅሱን እስከዛሬ? ሰውየውን ጠየቅ። ስለምን ቸር ትለኛለህ እያለ እኮ ሰውየውን ጠየቀው ማለት አይደለም ማለት አይደለም። ለምሳሌ አንድ ሰው መጥቶ ስለምን አዳምጥ እፎይ አንተ ጎበዝ ነህ ቢለኝ፣ አንድ ሰው መጥቶ ጎበዝ ነህ ቢለኝ ለምን ጎበዝ ትለኛለህ ብዬ ብጠይቀው ሰነፍ ነኝ እያልኩት አይደለም። አምነህብኝ ነው ያልከው። ጥሩ እውነት ለሽንገላ ነው ያልከኝ እያልኩት ሊሆን ይችላል። በምን አውቀህ ነው አይደለም እያል አይደለም እያልክ ያለው አርጊው የምታደርገው ኬት አምጥተህ ነው? ምክንያቱም ክርስቶስ ቸር አትበለኝ ብቻ ቸር አትበለኝ ብቻ አይደለም ያለው፣ ከአንዱ ከእግዚአብሔር በቀር ቸር የለም አለው። አየህ ቸር አትበለኝ ብቻ ቢለው እሺ ትክክል ነው። ከአንዱ ከእግዚአብሔር በቀር አለ አይደለውም እኮ አይደለም ክፍሉ እያለ ያለው ወንድማችን አይደለውም እያለ ሳይሆን አለ እንጂ በግልጽ ነው አለው። እሺ በቃ አንድ ላሳያት። እሺ ኦኬ አንብበው ክርስቲያን። ቅድም ሼር አደረግሽልኝ ልጅ ካለሽ ማለት ነው። ይኸው ስሚ። ኦኬ እርሱ በመንገድ ሲወጣ ወደ እርሱ ሮጦ ተንበረከከለት አይደለ? ሰገደለት። ተንበረከከለት ይላል። ኦኬ ሰገደለት ማለት ነው። ኦኬ እሺ አምላክ እንደሆነ ያውቃል ማለት ነው። የኔ ጥያቄ እሱ ጋር አይደለም። ቸር መምህር ወይ አለው። ቆይ ቸር መምህር ወይ የዘላለም ሕይወትን ወርስ ዘንድ ምን ላድርግ ብሎ ጠየቀው አይደለ? የዘላለም ሕይወት የሚሰጥ እንደሆነ ያውቃል ማለት ነው። ምን ላድርግ ብሎ ነው ጠየቀው? ምን ስጠኝ ሳይሆን ምን ላድርግ ብሎ ነው ጠየቀው እኮ እየጠየቀ ነው። ኦኬ ኢየሱስ ምን ብሎ መለሰለት? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። እዚህ ጋር እኔ ቸር አይደለሁም ንፉግ ነኝ እያለው ነው። ቸር አይደለሁም ብሎታል በግልጽ። ለምን ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። አየህ እኮ ይበላ። ያ ማለት ቸር አይደለሁም ማለት ነው። ያ ማለት እግዚአብሔርም አይደለሁም ቸርም አይደለሁም ብሏል እዚህ ጋር ማለት ነው። 18 ላይ ማነው እንደዛ ብሎ የተረጎመልን? አልኩህ እኮ ማን የተረጎመልን እንደዛ ብሎ? ይሄው ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ኢየሱስ አይደለሁም ማለት አይደለም። አይ አዳምጥ። ለምሳሌ አንድ ሰው መጥቶ አንተ ደግ ነህ ሲለኝ ማነው ለምን እንደዛ አልክ ብዬ ብጠይቀው አይ እኔ ደግ አይደለሁም ክፉ ነኝ እያልኩ ማለት አይደለም። አምነህ ነው ወይ እንደዛ እያልክ ያለው እያለው ነው ክርስቶስ። በደንብ አስተውል። ክፍሉ እንደዚህ ነው የሚለው። ኢየሱስም ስለምን ቸር ትለኛለህ? አዳምጥሽ። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው።
እግዚአብሔር መሆኔን አውቀህ ነው ቸር የምትለኝ? አዳምጥ። ምንድን ነው ስለምንድን ነው ቸር እያልከኝ ያለኸው? ለሽንገላ ነው ወይንስ አምነህ ነው? ከአንዱ ከእግዚአብሔር በቀር ቸር የለምና ስለምን ቸር ትለኛለህ? ለሽንገላ ነው እያልከኝ ያለው ወይንስ አምነህ ነው? ከአንዱ ከእግዚአብሔር በቀር ቸር የለምና ለምን ቸር ትላለህ? ቀጥል፣ ክፍሉን አስቀጥለው ክርስቲያን። ከዛ ምን ይመጣል? ትእዛዛትን ታውቃለህ። አንዴ አዳምጥ ክፍሉን። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትና እናትን አክብር አለው። ይሄ ባለጸጋ ለምንድን ነው የመጣው? ክርስቶስ በደንብ ስለሚያውቅ ነው ይህንን የጠየቀው። እነኝህን ትእዛዛቶች ጠብቅ አለው። ታውቃቸዋለህም አለው። በደንብ አስተውል። ትእዛዛትን ታውቃለህ። ክርስቶስ ገና ሰውየው ሳይነግረው ያውቃል አያውቅም ሳይነግረው የሩቁን የሚያውቅ አምላክ ስለሆነ ታውቃለህ አለው። እንደሚያውቅ ገና ሳይነግረው ነገረው። አምላክ ስለሆነ ማለት ነው። የሩቁን አዋቂ አላህ ብቻ ነው ብላችሁ የምታምኑት። ክርስቶስ አስቀድሞ ስለሚያውቅ ነገረው። ታውቃለህ። እንደሚያውቅ ነግሮት አይደለም፣ ሳይነግረው ገና ያውቃል። ኦኬ። እርሱ መልሶ መምህር ወይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። መምህር መሆኑንም ኮንፊርም እያደረገለት ነው። አንድ ሚዩት አድርገው እንትናት በላ ጣልቃ ትግባ። ኦኬ፣ የቱ ጋር ነበርኩኝ? መምህር ወይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ክርስቶስ ከነገረው በኋላ ነው መጠበቁ ሰውየው የሚናገረው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎድሎሃል፣ ሂድ ያለህን ሁሉ ሸጠህ ለድሃ ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። የምንከተለው ህይወት የሚሰጥ መስቀሉን የምንሸከመው የክርስቶስን ነው። ክርስቶስ ለእኛ የተሰቀለበትን መስቀል እንሸከማለን። መስቀል ኃይላችን ስለሆነ፣ ምክንያቱም አጋንንት የተቀጠቀጠበት ስለሆነ። እሺ ቆይ ሰምቻለሁ። አሁን ሰማሁ አይደል? አትግባ ጣልቃ። ኢየሱስም ወደደው። ሉክ ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎድሎሃል አለው። የጎደለውን ያውቃል፣ ያለውን ያውቃል፣ የጎደለውን ያውቃል። የሩቁን የሚያውቅ ስለሆነ አምላክ ስለሆነ ሂድ ያለህን አዳምጥ ፕሊስ። ለምን ረብሸው? ስረጃ ይሰጣሉ። አያውቅም። ቆይ ተረጋጋ ፕሊስ። ሌላ ቦታ ላይ ከመሮጥ በፊት እዚሁ አሁን እየጨረስን እንሂድ። የሚጎላውን ደግሞ እየነገረው ነው። ያለውን ነገረው፣ የሚጎላውን ደግሞ ሊነግረው ነው። አንድ ነገር ጎሎሃል፣ ሂድ ያለህን ሁሉ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ይሄ ይጎልሃል፣ ይሄንን አድርግ አለው። ሕግጋትን መጠበቅ እነኚህ አሉ፣ ታውቃቸዋለህ፣ እነኛም ታውቃለህ። ይሄንን ግን ጎድለት አለብህ አለው። አምላክ ስለሆነ የሚጎለውንና ያለውን ስለሚያውቅ። ይሄ ባለጸጋ ግን ምን አለ? ከፍ አድርገው። ነገር ግን ስለዚህ ነገር ፊቱ ጠቆረ። ሰውየውን ሆነ ፊቱ ጠቆረ። ብዙ ንብረት ነበረውና እያዘነም ሄደ። ሎክ እሱ ብዙ ባለጸጋ ባለሀብት ሆኖ ክርስቶስን ቸር ሲል አምኖ አይደለም። አምኖ ከሆነ ክርስቶስን መከተል ከፈለገ ፕሊስ፣ ለምትረብሸው ዶክተር ዛኪር አምላክነቱን አምኖ ቸርነቱን አምኖ ከሆነ መምህሩ እንደሆነ አምኖ ከሆነ መምህሩ ከተማሪው መማር አለበት። 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 ደግ እኔ በልቤ ደግ ነኝ ብሎ እንደሚናገር እኔ ደግ ነኝ እንደሚለው ክርስቶስ። ስለዚህ ደግነቱን አምኖ ቸርነቱን አምኖ አምላክነቱን አምኖ ከሆነ እየጠራ ያለው ባለጸጋ ያደረገው እሱ ነውና ያለውን ሰጥቶ መከተል ይችላል። ምክንያቱም አምላኩ ነው ያዘዘውና ቸርነቱን አምላኩ ቸር መሆኑን ካወቀ ካመነ እንደዛ ብሎ ከጠራ ያለውን ለመስጠት አይከብደውም ነበረ። አምኖበት ከሆነ ቸር አምላክ ቸር መምህር ሲል አምላክነቱን አምኖ ከሆነ ለሽንገላ ካልሆነ። ነገር ግን ስለዚህ ነገር ፊቱ ጠቆረ። ያለህን ስጥ ሲለው እሱ እንደሰጠው እሱ የሰጠውን
ያንን ባለጸጋነት እስቲ ስጥ ለድሃ አንተ ሲለው የኔ ጥያቄ እኮ ይሄ ሁሉ ሀተታ እኮ አይደለም። የኔ ጥያቄ ኢየሱስ እግዚአብሔር ያለው ማንን ነው? 18 ላይ ፕሊስ አዳምጥ ቆይ። ነገር ግን ቤቲ ላይ ፕሊስ አዳምጥ ቆይ። ኧረ አዳምጥ በእናትህ ቆይ። ኦኬ። ነገር ግን ስለዚህ ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። ኢየሱስም ዘር ብሎ አይቶ ደቀ መዝሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግስት ከመግባት ይልቅ መግባት እንዴት ጭንቅ ይሆናል። ደቀ መዝሙርቱም እነዚህን ቃሎች አደነቁ። ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው። ባለጸጋ ወደ መንግስት ሜይ ቢ ከፍ አድርገው ክርስቲያን አንብበው ወይንም እኔ ጋር እየታየኛለ። ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው ይላል። እነርሱም መጠን ተዛ ይንን እችኛዋን እንትኗን መሐመድ ኮርጃ ቁርአን ላይ ማለች ባይዘ ግመል በመርፌ ቀዳዳ ብሾልክ ይቻላል ምናምን ባለጸጋ ከሚገባ ምናምን የሚለውን ምሳሌውን ፕሊስ ምንድነው ፓኒክ አስር የምታደርገው? እሺ ከስሩ ተማር። ስለዚህ ምሳሌውን ያመጣዋል። ይህንን መሐመድ ወስዶ ቁርአን ላይ ከቶታል ማለት ነው። እንዴት ይቻላል ብለው እንትን ሲሉ አርጊው ሲያደርጉ በኋላ ይሄ በእግዚአብሔር ዘንድ ይቻላል ብሎ ይነግራቸዋል። ስለዚህ ያ ባለጸጋ ህጉን ያውቀዋል፣ በደንብ አስተውሉ። ነገር ግን ቸር መምህር ብሎ ሲል አምኖበት አልነበረም ማለት ነው። ቸርነቱን አምኖ ከሆነ ክርስቶስ ቸር አምላክ መሆኑን አምኖ ቸር መምህር መሆኑን አምኖ ቢሆን ያለን ስጥና ተከተለኝ ሲለው እምቢ ማለት አይጠበቅበትም ነበረ። አምላካችሁ እናንተ በደንብ አስተውሉ። አምላካችሁን ስትጠሩ እውነት ቸር አምላክ መሆኑን ካመንክ እሱ እንደሰጠ ካመንክ ያለን ስጥና ተከተለኝ ሲልህ እምቢ ልትለው አትችልም ማለት ነው። የዘላለም ህይወት የሚሰጠው ራሱ ስለሆነ ቸር አምላክ የሆነው እሱ ስለሆነ መስቀሉን ተሸክሞ የሚከተለው ቢኖር አይ ቲንክ ቁጥር 37 ላይ አድርገው ከፍ አድርገው እኛስ እንዴት እንከተል ብለው ሲሉት ሁሉን ትተው እንዲከተሉት በገንዘብ መታመን እንደሌለባቸው ለደቀ መዛሙርቶቹ ቀጣይ ይነግራቸዋል ክርስቶስ ማለት ነው። ሁሉን ትተው የምትከተለው አምላክን ብቻ ስለሆነ ክርስቲያን አለ ከፍ አድርገው ሁሉን ትተው እንዲከተሉት ይነግራቸዋል ማለት ነው። ክርስቲያን አልሰማም እንደ እኔ ትሰማለህ? ስታክ አድርጎ ነው ክርስቲያን። ክርስቲያን አለ እያወራ ከሆነ ሚዩት ነው ክርስቲያን አይ ቲንክ እንትን ብሏል። ስለዚህ ቸርን መምህርነቱን ተናግሯል ክርስቶስ ዮሐንስ ወንጌል ምዕራፍ 13 ላይ እኔ ቸር ነኝ፣ ቸር መምህር ትሉኛላችሁ። ያ ቸር መምህር ነው ክርስቶስ። ፕላስ ደግሞ እሱንም እንዲከተሉት ተናግሯል። ስለዚህ ቸር ከሆነ በደንብ አስተውሉ፣ መምህር ከሆነ እኔን ተከተሉ ካለ እሱ ቸር ነው ማለት የሚሰጥ የዋህ ከሆነ እነሱም ያንን ማድረግ አለባቸው ማለት ነው። ቸርነቱን አምነው ነው መከተል ያለባቸው። ስለዚህ ያ ቸር አምላክ ብለህ አምነህ ነው መከተል ያለብህ እንጂ በሽንገላ በአፍህ መሆን የለበትም። የዘላለም ሕይወትን እንዴት አገኛለሁ ብሎ አለ። የዘላለም ሕይወት የሚሰጠው ደግሞ ራሱ ስለሆነ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም ይኖራል ብሎ ተናገረ። ስለዚህ የሚያምንበት ሕያው ይሆናል፣ ሕያው የሆነም ደግሞ ለዘላለም አይሞትም ማለት ነው። የዘላለምን ሕይወት እንደሚሰጥ ተናገረ ማለት ነው። እንዲሁም ደግሞ ተመሳሳይ የሚያምንበት ሕያው እንደሚሆን ይህንን ነገረን። ስለዚህ ሕያውነቱ በእርሱም በማመን ይመጣል ማለት ነው። ስልጣን የለኝም መሰለኝ። አይ ቲንክ ገዝቱ ሞልቷል። ቢልክም ገዝቱ ሌላ እሺ ቦስ እዚህ ክፍል ላይ ሙስሊሞች የሚሸወሉት ነገር ሁሉ ያስቀኛል። አንተ ሐኪም ነህ እንበልና አንተ ምርጥ ሐኪም ወይ መድኃኒት ስጠኝ ብለህ ምን ማለት ነው? አንተ ምርጥ ሐኪም ሆይ መድኃኒት ስጠኝ ስላልኩ አንተ ለምንድን ነው ምርጥ ሐኪም የምትለኝ? ዲግሪ እንዳለኝ ታውቃለህ ብትለኝ ማለት ነው አንተ ሐኪም አይደለሁም እያልከኝ ነው።
ምክንያቱም ምርጥ ሐኪም ስትል ዲግሪ ኖሮት አውቀህ ነው ወይስ ሳታቅ ዝም ብለህ ለመሸንገል ነው ያልከኝ? በምን አውቀህ ነው ብሎ እንደማለት ነው ክርስቶስ የተናገረው። ስለምን ቸር ትለኛለህ ሲል፣ እነሱ ግን ምንድነው ሊትራሊ የሚወስዱት ገልብጠውት በቃ እኔ አይደለሁም ወደሚለው ነው የሚወስዱት። ይሄ ነው በቃ ትልቅ ውስጠታችሁ ሙስሊሞች። ይህንን ደግሞ ያው ውስታዞቻችሁ የነገሯችሁ እንጂ እንደዚህ አረዳድ በተአምር የለውም መጽሐፍ ቅዱስ ላይ። ሊትራሊ እንደዚህ ነው ያስቀመጠው። ዲግሪ አይደለውም የሚል በሌለበት ላይ ከየት ነው ምጭ ነው? ቸር መምህራን አይደለሁም አላለም። ለምን ትለኛለህ? አምነህ ነው ወይ የምትለው? ያ እንደዛ ነው። በነገራችን ላይ ሳያምንበት ነው ከእሱ ምስጋናና ውዳሴ ልክ እንዲመልስለት ፈልጎ ነው እንደዛ ብሎ የአይሁዳዊ ክርስቶስ ኢየሱስን የጠየቀው ማለት ነው። እና ይሄ ጥያቄ የአርዮሳውያን ጥያቄ ነው በነገራችን ላይ። እና ሙስሊሞች እያንዳንዱ መጽሐፍ ቅዱስ ላይ አንስተው የክርስቶስን እንደዚህ የተነገሩ ነገሮችን አንስተው የሚናገሯቸው በሙሉ የአርዮሳውያን ጥያቄ ነው። እና ይሄ በቅዱስ አምብሮስ ለምሳሌ በ380 ምናምን ዓመተ ምህረት የነበረ አባት ነው። ይህን የመጽሐፍ ቅዱስ ክፍል ያብራረዋል ለአርዮሶች ለአርዮሳውያን ምላሽ በሚሰጥበት መጽሐፉ ማለት ነው። ኦን ዘ ክርስቲያን ፌዝ የተሰኘ ስራው ላይ በደንብ አድርጎ ያብራረዋል ይህንን። እና ቡክቱ 19ኛው ሴክሽን ላይ እንደዚህ ብሎ ይናገራል። ፒኔት ሄደች። ኦኬ ምን ይላል? the lord then does not deny his goodness። እዚህ ጋር እኮ ክርስቶስ ኢየሱስ ማለትም ጌታ መልካምነቱን ወይም ደግሞ ቸር መሆኑን እየካደ አይደለም ማለት። he rebukes this sort of disciple ምን አለ? ይልቁንም የዚህን አይነት ደቀ መዝሙር እየገሰጸ ነው እንጂ ጸሐፊው ቸር መሆኑን ቸር መምህር ባለ ጊዜ ጌታ ለምን ቸር ትለኛለህ ብሎ መለሰለት ይላል። ቀጥሎ ማለት ነው for when the scribe said good master the lord answered why do you call me good። እንግዲህ ያ አይሁዳዊ ያ መምህር የተባለው ክርስቶስ ኢየሱስን ቸር መምህር ሆይ ብሎ በጠየቀው ቁጥር ጊዜ ክርስቶስም ለምን ቸር ትለኛለህ ብሎ የመለሰው which is to say it is not enough to call me good። እኔን ምን አለ? እኔን ቸር ብሎ ብቻ መጥራት በቂ አይደለም ብሎ እየመለሰለት ነው። whom you believe not to be God አምላክ ነው ብለህ የማታምንበትን አካል ቸር ብለህ መጥራት ብቻ በቂ አይደለም። not such do I seek to be my disciple እንደዚህ አይነት ደቀ መዝሙሮችን አልፈልግም። ምክንያቱም ክርስቶስ ኢየሱስ ዝቅ ብሎም ብሏል ልትወድ እኔን መከተል ብትወድ ያለህን ሸጠ ሁሉ ተከተለኝ አይደል ያለው። ስለዚህ ክርስቶስ ኢየሱስን በፍጹም እሱ ያዘዘውን ትእዛዝ ለመከተል ክርስቶስ ኢየሱስ ያዘዘውን ማድረግ አለበት እያለ ነው። ስለዚህ እሱን ደግሞ እንደ አምላክ ስላልተቀበለው ሪቢውክ እያደረገው ነው። men who rather consider my manhood and reckon me a good master then look at my good godhead and believe me to be the good God ብሎ ይናገራል። ስለዚህ እንዲህ ያሉትን ደቀ መዛሙርት አልፈልግም፣ ከአምላክነቴ ይልቅ ሰውነቴን ብቻ ተመልክተው ቸር መምህር ብለው የሚገምቱኝን ሳይሆን አምላክነቴን ቸር አምላክ መሆኔን አምነው የሚያምኑብኝን እንጂ ብሎ ክርስቶስ ኢየሱስ መለሰለት። ምክንያቱም ጌታችን ኢየሱስ ከሰው ክብርን እንደማይቀበል መጽሐፍ ቅዱስ ደጋግሞ ይናገራል። እሱ ከሰው ክብር አልቀበልም ብሎ ይናገራል። የአይሁዳዊ ግን ክብር እየሰጠ ያለው ለራሱ ክብርን ሽቶ እንደሆነ ስለሚያውቅ ነው እንደዛ ይመለሰለት። የማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይ ምን ይላል? ኦኬ ያ ምን ይላል? ክርስቶስ ኢየሱስ ከሰው ክብርን አልቀበልም ብሎ ይናገራል። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንዳለ እንደሌላችሁ አውቃችኋል። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እሱን ትቀበሉታላችሁ አለ። ስለዚህ ክርስቶስ ኢየሱስ በአባቱ ስም መጥቶ ያ ሰው ስላልተቀበለው እሱም ደግሞ የፈለገው መልሶ ክብር እንዲሰጠው ስለሆነ ክርስቶስ ኢየሱስ እንደዛ ብሎ መልሶለታል ማለት ነው። ለምን አይሁዳውያኖች ክብር ነው እርስ በራሳቸው ቸር መምህር ሆይ እያሉ ነው የሚጠራሩት አይደለ? የማቴዎስ ወንጌል ምዕራፍ 23 ብታነቡ በምሳም የከበሬታ ስፍራ በምኩራብም የከበሬታ ወንበር ሰላምታ ይለዋወጣሉ፣ መምህር ሆይ መምህር ሆይ ይባባላሉ። እንደዛ መባባል ለአይሁዳውያኖች ልማድ ነበር፣ እንደዛ ያደርጉ ነበረ። ስለዚህ ምን አለ እዚህ ጋር ዝቅ ብሎ እናንተ እርስ በራሳችሁ ክብርን የምትቀባበሉ ይላል። ስለዚህ እነርሱ እርስ በራሳቸውን ክብር መቀባበል ስለሚፈልጉ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ አላቸው። ስለዚህ እነሱ ከሰው ክብርን ለሰው ክብር የሚሰጡት ያ ሰው መልሶ እንዲያከብራቸው ስለሚፈልጉ ነው።
ስለዚህ በክርስቶስ ኢየሱስ ያለውን ጌትነቱን አምኖ ስላልነገረው ክርስቶስ እንደዛ ብሎ ገስጾታል። እንዳንተ አይነት ደቀ መዛሙርቶችን አልፈልግም ብሎ መልሶታል ማለት ነው። ይሄ ነው እንዳጠቃላይ የመጽሐፍ ቅዱሱ ሐሳብ። ቴንኪው። ያ የራሳቸውን እንትን ስለሚጭኑበት አስቸጋሪ ፓርቱ እዛ ተጭነው የሚመጡትን እዛው ስለሚመጡ እኮ ነው። የራሳቸውን ኢንተርፕሪቴሽን ስለሚጭኑበት እንትን ይሆናል። እንደዚህ ብሎ መጠየቅ አይደለውም ማለት ነው ብለው ባይዘው እነሱ ሲያምናሉ እንዴ ኢሳ ንፉግ ነው ቸር አይደለም ብለው ያምናሉ። ሙስሊሞች እንደዛ ያምናሉ እንዴ? ሱራ 349 ላይ እኮ ጭራሽ ይነግራቸው ነበር አይደለ? እንዲያጠራቅሙ እንዲያስቀምጡ። ስለዚህ ንፉግ አይደለም ማለት ነው በእነሱ ራሱና ሊቀበሉት የማይችል እንደሆነ ግልጽ ነው። ይህንን ቸር አይደለም ብለው ያምኑ አይመስለኝም። ቸር ማለት መልካም ማለት ነው አይደለ? መልካም ነኝ ብሎ ደግሞ ደጋግሞ ክርስቶስ ተናግሯል። መልካም እረኛ ነኝ፣ መልካም እረኛ ስለ በጎቹ ነፍሱን ያኖራል ብለዋል። ቸር የሚባለው ደግሞ አንዱ እግዚአብሔር ብቻ ነው ካለ እኔ ነኝ ካለ እግዚአብሔር ነኝ እያለ እኮ ነው። ሊትራሊ በቃ ከአንዱ ካለ እኮ እሱ ነው ማለት ነው። በሁለት ስትራይክ ቆይተናል። ዛሬ 6 ተኩል 6 ሰዓት እንጨርሳለን ብለን ነበር። ተመስገን ነው። እኛ አሁን ሰጥተዋል። ሁለት ሰጥቶኛል። አንዱ ሲሰጠን ነበር በጣም የነበረብን ግን አልዘጋብኝም ዛሬ። ነገ እንግዲህ ጸሎት አድርጉ። የማታ የገባሁትን ላይ ቀን ስትራይክ ይሰጠኛል። ያንኛው ከሆን በቃ መግባት አልችልም። በዛ ገስት እንኳን መግባት አልችልም። ኧረ የሆነ መፍትሄ ያስፈልገዋል። በጣም ነው የሚያመራው። አሁን በጣም ነው የሚያስጠላው። ዝገት ነው። ደህና ደሩ። ቃን ዝጋው ጨንጨርስ። እሺ ቻው። ውጡ ከበደ